እኔ አበሻ ነኝ፣ እኔ ነፍጠኛ ነኝ። ፖለቲካችን ጽንፈኛ ህብረ ብሔራዊ ወይንም ደግሞ የሌሎች ብሔር አባላት በሆኑ መካከል ያለ ጦርነት ነው በዚህ ሀገር ውስጥ እየተካሄደ ያለው። የብሔር ፖለቲካ ትልቅ ቁልፍ ጥያቄ ነው ብዬ አምናለሁ። ብሔርተኞች ነን ሁለታችንም። የኢትዮጵያ ብሔርተኛም አይደለሁም፣ የብሔር ብሔርተኛም አይደለሁም። ብዙ ስድብ ብዙ አሉባልታም ሊያስከትልብን ይችላል። እኔና አቶ ልደቱ ብንጠላ በብሔር ምክንያት አይደለም። በዚህ ደረጃ የሚወራበት፣ በዚህ ደረጃ የሚጠላ፣ በዚህ ደረጃ ብሔርተኛ የሚያሰኝ አንቀጽ የትኛው ነው? ኮንሴፕቱ የት ጋር ነው ብዬ ብፈልግ ላገኝ አልቻልኩም። ልኬልህ ነበር እንደውም አይዶን አልደረሰ ይሆናል እንጂ በህገ መንግስቱ ጉዳይ ላይ እኔ መጽሐፍ ጽፌያለሁ። ስለዚህ አርቲክል 39ን ያን ጊዜ እፈልግ ከነበረው መጠን አዝበልጬ ነው ዛሬ የምፈልገው። እኔ አቶ በቀለ እንዳልከው የአንቀጽ 39 ፍቅር የበለጠ እያደገ መጣ። ህገ መንግስቱ ዘረኛ ጎጠኛ ነው ምናምን ሲባል እንዴ የቱ ህገ መንግስት ነው? የኢትዮጵያ ህገ መንግስት ግን የእናንተን ፍላጎት ተቀብሎ የኔን አልተቀበለም። ይሄ መሻሻል ያለበት አይደለም፣ ተቀዶ መጣል ያለበት ነገር ነው። እኔ ህገ መንግስቱ ተቀዶ መጣል አለበት ከሚሉት ሰዎች ጋር አይደለም። እንደው እንደ ጤነኛ እንደ ሰላማዊ ሰው ቁጭ ብሎ ኢንተርቪው ሲያደርገው በጣም ፖላይት ሆኖ ነው በእለቱ። እውነት ለመናገር ኦሮሚያ ፒውርሊ የኦሮሞዎች ብቻ ናት። ቢሾፍቱን ታውቃለህ፣ አዳማን ታውቃለህ። እነማን ናቸው እንደው ዘና ብለው ሳይታሰሩ ምን ሳይሉ ሳይበረግጉ የሚኖሩት ኦሮሞዎች ናቸው ወይስ የሌላ ብሔር አባላት ናቸው? ምንም የኦሮሞ ህዝብ የሆነው ነገር የለም። እንዲያውም ተረኛ ነው። ምንድነው ምክንያቱ? ጦርነትም ሆነ መፈራረጅም ሆነ አሁን ላለችበት ሀገሪቱ ውጥንቅጥ ያደረሰን ነገር ምንድነው? እስኪ አቶ ልደቱ ከርሶ ልጀምር። ብዙውን ጊዜ ወደ ሚዲያ ስለሚቀርቡ ሀሳብም ስለሚሰጡ ስለምሰማዎትም ነው ሀሳቡ። ችግር የለም ስማ፣ በአድሎ ያማኛል ብለህ እንዳይሆን ችግር የለውም። ዌል ለእኔ ጋሽ በቀለ እንደማይቀበለው ሀሳቡን አስቀድሜ መገመት እችላለሁ። ለእኔ አሁን የተፈጠረው ችግር በአንድ በኩል የጽንፈኝነት ፖለቲካ ችግር ነው። ፖለቲካ አሁን እኔና ጋሽ በቀለ የምናደርገውን ባህል የምናደርገውን ውይይት የሀሳብ ልውውጥ ያልተቀበለ የፖለቲካ ምህዳር ነው ኢትዮጵያ ውስጥ ያለው። መከባበር የለም፣ መደማመጥ የለም። ስለዚህ ፖለቲካችን ጽንፈኛ ትልቁ ችግር ይሄ ነው። የኃይል አማራጭን ብቻ የሚያይ ነው። በውይይት በድርድር የሚያምን አይደለም። አሁን እኔና ጋሽ በቀለ በዚህ መድረክ ተገናኝተን መወያየታችን ለአንዳንዶቹ ሰዎች እንትን ነው፣ እንደ ወንጀል እንደ ኃጢአት የሚቆጠር ነገር ነው። ፖለቲካ ያልገባው የፖለቲካ ማህበረሰብ ቀላል አይደለም። ኢትዮጵያ ውስጥ ፖለቲካ ግጭት አይደለም፣ ፖለቲካ ጠብ አይደለም፣ ፖለቲካ ጦርነት አይደለም። ፖለቲካ የሀሳብ ጉዳይ ነው። ሀሳብን በውይይት በድርድር አሸናፊ የማድረግ ጉዳይ ነው። ዛሬ ደግሞ አሸናፊ የሆነው ሀሳብ ነገ በሌላ ውይይት በሌላ ድርድር ወይም በምርጫ ተሸናፊ ሲሆን ደግሞ ያን ሪያሊቲ የመቀበል ጉዳይ ነው፣ የመቻቻል ጉዳይ ነው። ሀሳብን ልዩነትን የማቻቻል ጉዳይ ነው። ይሄ ባህል የለም። ቀላሉ አይቼ አሁን በአንተ ቴሌቪዥን እንዲህ ተገናኝቶ ራሱ የተለያየ አመለካከት ያላቸው ሰዎች የመወያየት ጉዳይ ገና ባህሉ የለም። ብርቅ ነው። አሁን የኔና የጋሽ በቀለ አሁን እዚህ ተገናኝቶ መነጋገር እና ብዙ ሀሜት፣ ብዙ ስድብ፣ ብዙ አሉባልታም ሊያስከትልብን ይችላል። ታስታውሳላችሁ እኔና ጀዋር ኦኤምኤን ላይ ተገኝተን አንድ ቀን በታሪክ አንድ ቀን በኮቪድ ጉዳይ እና በአገሪቱ ወቅታዊ ሁኔታ ሀሳብ ተለዋውጠን ለትንሽ ጊዜ ምን ያህል አቧራ እንደጨሰ አይተናል። ምን ያህል ዘመቻ እንደተደረገብን አይተናል። እና አንዱ መሰረታዊ ችግር እዚህ ያደረሰን የጽንፈኝነት ፖለቲካ። ይሄ ከ1960ዎቹ ትውልድ ጀምሮ ሲወርድ ሲዋረድ የመጣ እስካሁን ድረስ ያለቀቀ፣ በተለይ ደግሞ ከሶሻል ሚዲያ መምጣት ጋር ተያይዞ የበለጠ የተባባሰ ጉዳይ ነው። አሁን በሶሻል ሚዲያ በዩቲዩብ፣ በትዊተር፣ በፌስቡክ ህብረተሰቡ የሚለዋወጠውን ሀሳብ ካየን በጣም በጣም ጽንፈኛ ይሆናል። ይሄ ነው አንዱ መሰረታዊ ችግር። ይሄ ነው። ሁለተኛው የብሔርተኝነት ችግር ነው ብዬ ነው። ለኔ የብሔር ተቆርቋሪ መሆንና ብሔርተኝነት የተለያዩ ነገሮች ናቸው። ኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ የብሔር ፖለቲካ ትልቅ ቁልፍ ጥያቄ ነው ብዬ አምናለሁ። ዝም ብለን ገፍትረን ልንጥለው የምንችል ጉዳይ አይደለም። የሀገሪቱ ሪያሊቲ ሆኗል።
ስለዚህ ኢትዮጵያ የብሔር ጥያቄን የምታስተናግድ አገር መሆን አለባት የሚል እምነት አለ። ብሔርተኝነት ግን ተገቢ ነው ብያለሁ። ብሔርተኝነት የብሔር ጥያቄን በጽንፈኛ የፖለቲካ አመለካከት ማራመድ ነው። አንዱ ትልቁ ችግር የፈጠረብን ይሄ ነው። ሁልጊዜ በልዩነት ላይ ብቻ ማተኮር፣ እኔና እናንተ ወይም እኔና አንተ የመባባል ማህበራዊ ትስስራችን የጋራ የምንለውን ነገር በሂደት እየሸረሸሩ እያጠፉ እየናዱ መሄድ፣ ልዩነት ብቻ አጉልቶ ማውጣት እና የጋራ ነገር ማጣት፣ ይሄ ሄዶ ሊያስተሳስሩን የሚችሉ ነገሮችን ሁሉ በሂደት እየበጣጠሰ ነው የመጣው ኢትዮጵያ ውስጥ። አሁን የጋራ ማንነት ምንድነው ያለን ብንል ብዙም መናገር አንችልም። አንዱ የነበረው ሃይማኖት ነው። አሁን በሃይማኖቱም ያው ፖለቲካው ገብቶበታል፣ አደጋ ውስጥ ነው ያለው። ስለዚህ አንዱ ችግር የብሔርተኝነት ችግር ነው። ግን እዚህ ላይ አድማጭ እንዲገነዘብልኝ የምፈልገው ብሔርተኝነትን መቃወም ማለት ብሔርን መቃወም ማለት አይደለም። እኔ ኢትዮጵያ ውስጥ የብሔር ጥያቄ አለ ብዬ ነው የማምነው። የብሔር ጥያቄ አለ ብቻ አይደለም፣ አሸናፊ ሆነው መንግስትም ሆኗል። ላለፈው 30 ዓመት የገዙን በብሔር የተደራጁ የፖለቲካ ኃይሎች ናቸው፣ ብሔርተኞች ናቸው። ይሄን ሪያሊቲ መካድ አንችልም። ስለዚህ ኢትዮጵያ ውስጥ አሁን በህግ በማገድ በምናምን የብሔር ፖለቲካን ማስወገድ አይቻልም። ሪያሊቲ ነው። እንዴት አድርገን ማኔጅ እናድርገው? እንዴት አድርገን እንቀበለው? ግን ላለፈው 30 ዓመት የነበረው የፖለቲካ ሂደት በብሔርተኝነት መንፈስ በብሔርተኝነት ስሜት የተካሄደ ነው። በዚህ ምክንያት ልዩነት ላይ አተኩሮ አንድነትን የጋራ ጉዳይን ይረሳል። ይሄን ደግሞ ዛሬ እኔ ብቻ የምናገረው አይደለም። 27 ዓመት ሀገሪቱን የመራው የኢህአዴግ ስርዓት የመጨረሻ 17 ቀን ግምገማ ሲያደርግ ትልቁ ችግሬ አንዲሞክራቲክ ነበርኩ፣ ጸረ ዲሞክራሲ የሆነ አሰራር ነበረኝ። ከዛ ውስጥ ደግሞ አንዱ ለልዩነት ጉዳይ ለብሔር ጉዳይ ከፍተኛ ትኩረት ሰጥቼ የአንድነትን ጉዳይ ግን ረስቼው ነበር፣ ተረስቶ ነበር። ፕሮፓጋንዳችን፣ ቅኝቱ፣ አጠቃላይ ስርዓታዊ ቅኝታችን ልዩነት ላይ ብቻ የሚያተኩር ነበር። ይሄ መስተካከል አለበት ብሎ ግምገማ አድርጓል። ይሄ ነገር ዶክተር አብይ ወደ ስልጣን ሲመጡ ይለወጣል ብለን ስናስብ በዛው ገፉበት፣ በመከፋፈል ፖለቲካ ገፉበት። እኔ መሰረታዊ ችግሮቹ እነዚህ ናቸው ብዬ ነው ማለት። መልካም አመሰግናለሁ። አቶ በቀለ ወደ እርስዎ ልምጣ። አሁን ላለንበት የእርስ በርስ መወነጃጀል፣ ጦርነትና የሀገር መፍረስ አደጋ ምክንያቱ ምንድን ነው ይላል? ከአቶ ልደቱ ጋር የምጋራው ሀሳብ ቢኖር አሁን ያለንበት ችግር ከብሔር ጋር ተያያዘ መሆኑ ነው፣ ብሔርተኝነት መሆኑ አይደለም። ያለንበት ችግር ከብሔር መብት ጋር የተያያዘ ነው። ለኔ ብሔርተኝነት ያው እሱ እንዳለው እኔና እሱ ወይም እኛና እነሱ ማለት ነው። ይሄ ደግሞ በጉርብትና ሊሆን ይችላል፣ በእምነት ሊሆን ይችላል፣ በከለር ሊሆን ይችላል፣ በማናቸውም ነገር ሊሆን ይችላል። ነገር ግን ብሔርተኝነት የምንለው ቋንቋን፣ ባህልን የተመለከተና ለራስ ቋንቋና ባህል ተከታዮች ታማኝ ሆኖ መገኘት ነው። ያንን ለማሳደግ ጥረት ማድረግ ነው፣ መፈለግ ነው፣ ያንን መውደድ ነው እንጂ ጽንፈኝነት አይደለም። ጽንፈኝነት የሚሆነው የኔ ልክ ነው፣ የኔ ካንተ ይበልጣል፣ የኔ ቋንቋ ካንተ ይበልጣል፣ የኔ እምነት ካንተ ይሻላል ብለን ወደዛ የምንሄድ ከሆነ ነው። ስለዚህ እኔ ብሔርተኝነት ለምሳሌ የኦሮሞ ብሔርተኝነት መልካም ነው ብዬ አስባለሁ። የአማራ ብሔርተኝነት ትክክል ነው ብዬ አምናለሁ። ከዛ አለፍ ስንል ደግሞ ሀገራዊ ብሔርተኝነት ሊኖረን ይችላል። ሀገራዊ ብሔርተኝነት አለን። ምክንያቱም በዛ ደረጃ ደግሞ የሚያገናኘን ነገር አለ። ብሔርተኝነት እንግዲህ ከማንነት ጋር የተያያዘ ነው። የሰው ልጅ ደግሞ ማንነቱ አንድ ብቻ አይደለም። ማንነቱ ብሔሩ ብቻ አይደለም። ቋንቋውን ማንነቱ ነው። የትምህርት ደረጃውን ማንነቱ ነው። ይህንን ብዙ ጊዜ ተናግሬያለሁ። ቀለሙ ማንነቱ ነው። ጾታው ማንነቱ ነው። የትምህርት ደረጃው ማንነቱ ነው። ሙያው ማንነቱ ነው። እነዚህ ሁሉ አንዱን ከሌላ የሚለዩ ነገሮች ናቸው። ለምሳሌ ወንዶችና ሴቶች ብለን እኛና እነሱ ልንል እንችላለን። ይሄ ምንም ችግር የለውም። ነገር ግን እኛ ወንዶቹ ከሴቶቹ እንበልጣለን ስንል ነው ሴክሲስት የምንሆነው፣ ችግር የምንፈጥረው። በብሔርም ደረጃ እኔ ኦሮሞ ነኝ፣ አቶ ልደቱ ደግሞ አማራ ነው ብዬ ማለቴ ብሔር ይሄ ምንም ክፋት ያለው አይመስለኝም። እኔ ኩሩ ኦሮሞ ነኝ፣ እሱ ደግሞ ኩሩ አማራ ነው ብዬ ብል ችግር የለውም። እሱ ማንነቱን የሚወደውን ያህል እኔም ማንነቴን እንደምወድ ከተቀበለኝ፣ እሱም ቋንቋውን የሚወደውን ያህል እኔም እንደምወድ ከተቀበለኝ
ብሔርተኞች ነን ሁለታችንም የቋንቋችንን ማዳበር እንፈልጋለን። ከተቻለ ሁለታችን አንዱ የአንዳችንን ቋንቋ መማር እንሞክራለን። ያንን ወዳጅነታችንን እናጠናክርበታለን ብዬ አስባለሁ። ከዛ ካለፍንና የኔ ካንተ ይበልጣል ወይንም ደግሞ ያንተ ይጥፋና የኔ ብቻ ይስፋፋ ብዬ የምል ከሆነ ይሄን ወደ ብሔርተኝነት ወደ ጽንፈኝነት የሚወስድን ማለት ነው። በዚህ አሁን ከ2018 ወዲህ ያየነው ይሄንን ነገር ነው። ምናልባት አቶ ልደቱ የተለየ ሀሳብ እንዳለው አውቃለሁ። በዚህ በ27ቱ ዓመታት ውስጥ ለብሔሮች እኩልነት ሪኮግኒሽን ተሰጥቶ ነበር። አትሊስት እውቅና ተሰጥቶ ነበር። ይሄ ብሔር ከዚህ ብሔር እኩል ነው፣ ይሄ ቋንቋ ከዚህኛው ቋንቋ እኩል ነው የሚል። በዚህ 2-3 ዓመት ግን 4-5 ዓመት ከ2018 ወዲህ ደግሞ የለም የሚል ነገር ነው የተፈጠረው። አንተ የአማርኛ የማታወራ ከሆነና በራስ ቋንቋ የምትጠቀም ከሆነ እንደ ጽንፈኛ የምትቆጠርበት ጊዜ መጣ። በዛ ተለይተ የምትታይበት ዘረኛ፣ ጠባብ ወይንም ደግሞ አፍራሽ የምትባልበት ጊዜ መጣ። ስለዚህ በአንድ ወቅት በራስ ቋንቋ በራስ ማንነት መኩራት የነበረው ቀረና እንደገና መታፈር ተጀመረ። መሸማቀቅ ሁሉ ተጀመረ። ሚዲያዎች ዘመቻ አደረጉ። እንግዲህ ሚዲያዎች ደግሞ በማን እጅ እንዳሉ የሚዲያ ሞኖፖሊ እንዴት እንደሆነ ደግሞ ማንም ያውቀዋል። አሁን ለምሳሌ ሶማሌ ስንት ሚዲያ አለው እዚህ ሀገር ውስጥ? ወይንም ወላይታ ምን ሚዲያ አለው? ወይንም ሌላው ምን ሚዲያ አለው? ሚዲያ ያላቸው ጥቂት ናቸው። አማርኛ ተናጋሪ ብቻ ነው ሚዲያው በብዛት ተቆጣጥሮት ያለው። ስለዚህ ሌላ ቋንቋ ተናጋሪውን እንዳልነበረ በቃ እንደ ጎጠኛ፣ እንደ ከፋፋይ፣ የሀገር ገንጣ፣ የሀገር አፍራሽ አድርጎ የመቁጠር በ2018 ዋጋ ከፍሎ የመጣውን ወጣት ሁሉ ይሄ መንጋ ማለት ሁሉ ተጀመረ። ይሄ ከሌ እንደዚህ ይሄ እንደውም አት ሳም ፖይንት ኢንተርሃምዌ ምናምን ሁሉ ማለት ተጀመረ። የእነሱን ቋንቋ አንሰማም ማለት ሁሉ ተጀመረ እና ይሄ አሁን ያለውን ችግር ያመጣው ይሄ በኢትዮጵያ ብሔርተኝነት ስር በኢትዮጵያ ብሔርተኝነት ስም ቀድሞ ሰላም ነበረ፣ አገሪቱ ሰላም ነበረች፣ አገሪቱ ደህና ነበረች፣ አገሪቱ የክብር ስፍራ ነበራት፣ ወደዛ መመለስ አለብን የሚል አስተሳሰብ ሲመጣ የሌሎቹን ማንነት ወደ መድፈቅና ወደ መጨፍለቅ ሲመጣ ሌሎቹ ደግሞ የለም ይህንን አናስደፍርም፣ አትሊስት በቲዮሪ ደረጃ ያገኘናቸውን 27 ዓመት ኤክሰርሳይዝ ያደረግናቸውን ነገሮች ሉዝ ልናደርግ ልናጣቸው አይገባንም የሚል ነገር ውስጥ ገቡ ማለት ነው። እና አሁን ዋና ሆኖ የሚታየው አገራዊ ማንነት ወይንም ብሔርተኝነት፣ ኢትዮጵያዊ ብሔርተኝነት በሚባለውና በሌሎች ህብረ ብሔራዊ ወይንም ደግሞ የሌሎች ብሔር አባላት በሆኑ መካከል ያለ ጦርነት ነው በዚህ ሀገር ውስጥ እየተካሄደ ያለው፣ ምንም በግልጽ ቋንቋ ለመነጋገር ማለት ነው። ስለዚህ አሁን ምንድን ነው የሆነው? ይሄንን ያመጣው ቅድም አቶ ልደቱ ራሱ ሲጀምር የብሔር ፖለቲካ 27ቱን ዓመት የብሔር ፖለቲካ ነው የነዳን። የብሔር ፖለቲካ እንዴት የብሔር ፖለቲካ እንደሆነ አላውቅም። ለምሳሌ በጣም ከሚያወግዙት ነገር ውስጥ አንዱ ህገ መንግስቱን ነው። አጋጣሚ የሆነው ህገ መንግስቱን ይዣለሁ እኔ እና ከህገ መንግስቱ ክፍል የትኛው የብሔር ፖለቲካን እንደሚያንጸባርቅ የትኛው አንቀጽ ለየትኛው ብሔር እንደሚያደላ ይሄንን ከዚህ ውስጥ ሊነግረን የሚችል ሰው ያለ አይመስለኝም። እንደውም አንዳንድ ጊዜ የብሔር ወይም የጎሳ ፖለቲካ ሰነድ ነው ሲባል ይሄንን ህገ መንግስት ነው የሚሉት ወይንስ ሌላ ነው ብዬ ብዙ ጊዜ አማርኛውንም እንግሊዝኛውንም አፋን ኦሮሞም መላልሼ ሁሉ አነበብኩ። የት ጋን ያለው ይሄ ነገር የት ነው እነሱ የሚሉት? በዚህ ደረጃ የሚወራበት፣ በዚህ ደረጃ የሚጠላ፣ በዚህ ደረጃ ብሔርተኛ የሚያሰኝ አንቀጽ የትኛው ነው? ኮንሴፕቱ የት ጋ ነው ብዬ ብፈልግ ላገኝ አልቻልኩም። በጣም የሚገርም ነገር አንድ ወቅት አስተማሪ የሁለተኛ ደረጃ መምህር ሆኜ አንድ ዳይሬክተራችን ነበረና መምህራንን መቅጣት ሲፈልግ ሁልጊዜ ይመጣና የትምህርት አመራርና አስተዳደር መመሪያ የሚል አንድ መመሪያ አለ እና ሊቀጣን ሲፈልግ ይመጣና እኔ አይደለሁም የሚገዛ ይሄ ነው የሚገዛ ይለናል።
ያቺ መመሪያ እሱ ጋር ብቻ ነው ያለችው እና ሌላ ሰው አያውቃትም። የትም ብንፈልግ አናገኛትም። አንዳንዴ በሚነበበው በኩል አንዳንዴ እንደውም በጀርባው እንደዚህ እያሳየ ይሄ ነው የሚገዛ ነበር የሚለን እና አሁን ህገ መንግስቱ ዘረኛ ጎጠኛ ነው ምናምን ሲባል እንዴ የቱ ህገ መንግስት ነው? ይሄ 1987 የጸደቀው ነው ወይስ ሌላ ህገ መንግስት ነው ብዬ ፈልጋለሁ። ሰዎች ሁሉ ቁጥሩ ልክ ነው ልክ አይደለም ብዬ እስከ ማየት ሁሉ አንዳንድ ጊዜ ጠራጠራለሁ እውነት ለመናገር። ግን ከዚህ ውስጥ የትኛው አንቀጽ ነው እንደዛ ሊያሰኝ የሚችለው ዘረኛ ሊያሰኝ የሚችለው? የዜጎችን መብት አያስከብርም የሚባለው አንቀጽ የቱ ነው? እኔ አሁን ማወቅ የምፈልገው ያንን ነው። ማንም ሰው ሊነግረኝ ያልቻለው ያንን ነገር ነው። ያ ነገር ካለ እውነት ነው ለሁላችንም አይሆንም። አንዱን ብሔር ከፍ አንዱን ብሔር ዝቅ የሚያደርግ ከሆነ በብሔሮች መካከል ልዩነትን የሚዘራ ከሆነ አድሎ የሚያመጣ ከሆነ ይሄ መሻሻል ያለበት አይደለም፣ ተቀዶ መጣል ያለበት ነገር ነው። ግን የትኛው አንቀጽ ነው የትኛው ነው ቢባል ማንም የሚነግረን ሰው የለም። ስለዚህ እኔ የሚመስለኝ ለዚህ ሁሉ ችግር የዳረገን የብሔሮችን የብሔረሰቦችን እኩልነት ለመቀበል በሚሹና በማይሹ ቡድኖች መካከል እየተፈጠረ ያለ ችግር ነው። ይሄንን ሪኮግናይዝ የማያደርጉ አካላት በአሁኑ ሰዓት መንግስትንም ተገና አድርገው ያሏቸውን ሚዲያዎች ተጠቅመው ያላቸውን ሪሶርስ ተጠቅመው በቢሮክራሲ ውስጥ ተሰግስገው በምሁራኖቻቸው ታጅበው በሁሉም ቦታ ባላቸው የበላይነት ተጠቅመው ሌላውን ዷርፍ ለማድረግ ሌላውን በማስጨነቅ ስራ ላይ የተሰማሩ አድርጌ ነው የሚወስደው። ይሄ ጦርነት በየአካባቢው የምናየው ጦርነት ይሄ ነው። ይሄንን በሴራ ፖለቲካ ያጅባሉ፣ ሽብር ይነዛሉ። በህዝቦች መካከል ሽብር ይነዙና ይሄ ችግር ይሄ ግጭት የተፈጠረው በዚህ በህገ መንግስቱ ምክንያት ነው፣ በፌደራላዊ ስርዓት ምክንያት ነው ለማለት ይፈልጋሉ። እንዴት ተብሎ ቢጠየቁ ማንም ይህንን ሊያስረዳ አይችልም። እኔና አቶ ልደቱ ብንጣላ በብሔር ምክንያት አይደለም እንዴ። በጥተን ማታ ብንጣላ ወይም በሌላ ነገር ቢዝነስ ላይ ብንጣላ የግድ በብሔር ተጣሉ ለማለት አይቻልም። እንደዚህ አይነት ሁከቶችን እያስነሱ በህዝቦች መካከል ሁከት እያስነሱ ይሄም የመጣው በዚህ ምክንያት ነው ለማለት ይፈልጋሉ። ይሄ መጀመሪያ የመጣው ቡራዩ ላይ ተጀምሮ ገንዘብ ተከፍሎበት ስንት ወጪ ወጥቶበት አስቀድሞ ዝግጅት ተደርጎበት የተጀመረ ነገር ነው። ከዛ ጉራ ፈርዳ ላይ ተደረገ፣ ጌዴኦ ላይ ተደረገ፣ ቤኒሻንጉል ላይ ተደረገ። በሁሉም ቦታዎች ሁከቶች የተነሱ ከዛ በኋላ ያለው ሚዲያ ሁሉ ብድግ ብሎ ይሄው በዚህ ምክንያት ነው፣ ይሄ ህገ መንግስት ሊያጠፋን ነው፣ ይሄ ህብረ ብሔራዊ ስርዓት ወይንም ደግሞ ይሄ የጎሳ ፖለቲካ ሊያጠፋን ነው ወደሚለው ነገር ተዘመተ ማለት ነው። ይሄ የሴራ ፖለቲካ አካል ነው ብዬ ነው የማየው። ይሄን ያጀበው ደግሞ ሚዲያው ነው። እስቲ አስቡ። እኔ በጣም ይገርመኛል። ይሄንን ብዙ ጊዜ ተናግሬዋለሁ። አንዳንድ ሚዲያዎች አሉ እንዴት አድርገው ይሄን ሀገር እያፈረሱ እንዳሉ ማለት ነው። ከዛ ውስጥ አንደኛው ባለፈው ጊዜ ከአቶ ልደቱ ጋር ቃለ ምልልስ ያደርግ አይቼ እንደው እንደ ጤነኛ እንደ ሰላማዊ ሰው ቁጭ ብሎ ኢንተርቪው ሲያደርገው በጣም ፖላይት ሆኖ ነው በዕለቱ። እውነት ለመናገር በጣም ሰላማዊ በጣም ኢትዮጵያዊ ሆኖ ነው። ነገር ግን ዞር ብሎ እስካሁን ያስተላለፋቸውን በሚዲያ ላይ የተናገራቸውን ነገሮች አንድ ቀን ግን ለታሪክ ይወጣሉ ብዬ አስባለሁ። ምን ያህል መርዝ በህዝቦች መካከል ሲረጭ እንደነበረ በዛ ሚዲያ አማካኝነት እስከ ዛሬ ድረስ እስካሁኑ ሰዓት ድረስ ማለት ነው። እና ይሄ ሰውን ለመወንጀል ፈልጌ አይደለም። ነገር ግን ችግራችንን መናገር ምናልባት መፍትሄ ልናገኝ እንችል እንደሆነ ለማለት ነው። በምሁራን በኩል ደግሞ ምሁራንን ብንወስድ ዩኒቨርሲቲ ያሉ ምሁራን በዛ ባህል ውስጥ ትንሽ ስለቆየ የሆነ ጥናት ተደረገ ሲባል ቁጭ ብዬ ሄጄ አዳምጣለሁ። እና ጥናት ተደርጎ የሚቀርበው ማለት ነው በአንዳንድ ምሁራን በሁሉም እንኳን ባይሆን ጥናት ተደርጎ ዳታ ሳይሰበሰብ ምንም ሳይደረግ ብድግ ብሎ ብቻ የሆነ 3 ገጽ 4 ገጽ ወረቀት ይጻፍና መጥቶ የጎሳ ፖለቲካ ሀገሩን በጥብጦታል። ሌላም ቦታ ስትሄድ ህግ ባለሙያው ጋር ብትሄድ ያንን ያወራል። ሌላ ቦታ በሌላ ሙያ ደግሞ የተሰማራ ሰብአዊ መብት ምናምን ቢባል ያንን ነገር እንትን ሲል ታየዋለህ።
እና አርቲስቶች ጋር ብትሄድ ከዛ የባሰ ከዛ የከፋ ነገር ታያለ። ሁሉ ሲስቅበት ሲሳለቅበት ሲውል ታያለ። ሁሉም በቃ በዚህ የጎሳ ፖለቲካ ብሎ ሙልጭ አድርጎ የሰው ቆዳ እንዳይሸጥ እንዳይለወጥ አድርጎ ሲሳደብ ሲውል ታየዋለ። ከመከወን አልፎ ሰውን እስከ መግደል ደረሱ አርቲስቶች በዘንድሮ ዓመት በጣም በሚገርም ሁኔታ ማለት ነው። ከመኪና ላይ አውርደው ሰውን በክላሽ እስከ መግደል ደረሱ። ይሄንን የኢትዮጵያ ሕዝብ አይደለም የዓለም ሕዝብ ያላያቸው ይመስላል። ነገር ግን በቪዲዮ ተቀርጾ ለታሪክ የተቀመጠ ነገር ነው። አርቲስቶች መድረክ ላይ ሰው ከመሳደብ አልፈው ከዛ ሁሉ ከትወናቸው አልፈው ሰው እስከ መግደል ድረስ እስከዛ ድረስ ሄደዋል። የትንኮሳው ነገር አይወራም። እኔ አበሻ ነኝ፣ እኔ ነፍጠኛ ነኝ፣ እኔ ትምክተኛ ነኝ እያለ ከፊት እየተገሟለለ ነገር የሚፈልግ ደግሞ ስንት አለ። ሌላው ወጣት ጎረምሳው እኮ ፍንዳታው ነው ብንል እኮ ምንም አይደለም። ፖለቲከኛው ቲሸርት ለብሶ አጠገብ መጥቶ እኔ ነፍጠኛ ነኝ ይላል። የትንኮሳው መዓት ማለት ነው። ይሄ እንዴት አያስበረግግም? ይሄ እንዴት ለሀገሪቱ ሰላም እንዴት ጠንቅ አይሆንም? ሌላ ነገር ይቅርና እያንዳንዱን ሰው አሁን ዛሬ በቋንቋቸው ሁሉ ትለያቸዋል። እንደዛ አይነት ሰዎችን በስምህ እንኳን ሊጠሩ አይፈልጉም። ከተሞችን በስማቸው መጥራት አይፈልጉም። አዳማን አሁን በፍጹም አዳማ ብለው መጥራት አይፈልጉም። ሌላ ነገር ይቅርና ይሄንን ባለመጥራታቸው አንድ ነገር ይመጣል ማለት አይደለም። ግን አቲቲዩዳቸው፣ አመለካከታቸው ለአንተ ወይንም ደግሞ ለህዝቡ ያላቸው ክብር ወይንም ደግሞ ለወዳጅነት፣ ለሀገር አንድነት፣ ለሀገር ግንባታ ያላቸውን አስተዋጽኦ እዛ ውስጥ ትመለከታለህ። በስምህ ሊጠራ አይፈልግም። ቋንቋን ሊማር አይፈልግም። ነገር ግን ደግሞ ለአገሪቱ የመጀመሪያዎቹ ተቆርቋሪዎች የሆነው ደግሞ ይቀርባሉ። ያ ነው አገር እያፈረሰ ያለው ዛሬ። ያ አመለካከት ነው ጎጠኛ እየተባለ ህገ መንግስቱን የመጥላት ከህገ መንግስቱ ደግሞ ምንም አይነት ነገር መዘው ለማሳየት የማይችሉ ሰዎች ህገ መንግስቱን ሲወቅሱ እና ዘመቻ ሲያደርጉበት ለአገር ዛሬ ላለችበት ደረጃ ደርሳለች የሚል እምነት ነው ያለኝ። እኔ አቶ በቀለ የተናገሩትን ነገር ሰምቷል። የእርሶንም ነገር ሰምተናል። በህገ መንግስቱ ላይ ደግሞ ብዙውን ጊዜ ህገ መንግስቱ እንደውም ሰሞኑን በአንድ ሚዲያ ላይ ሲናገሩ እንደነበረው ከአቶ በቀለ ጋር ያለውን ነገር እኔም ጥያቄ እንዲሆንልኝ ፈልጌ የመጀመሪያው መጨረሻ የጀመረው የዛሬ 30 ዓመት የዛሬ 27 ዓመት ነው የሚል ነገርም ሲናገሩ ስለነበረ እስኪ ከዛ ጋር አያይዘው ያለውን ነገር ያንሱልኝ። አቶ በቀለ ካነሳው አስተናገራለሁ። እሺ፣ ጥሩ ነው። እንዳልከው ሰፋ ያለ ማብራሪያ ነው ጋሽ በቀለ የሰጠው። በተቻለ መጠን ጠቅለል አድርጌ አንዳንድ አስተያየቶች ለመስጠት መጀመሪያ ስለ ብሔርተኝነት ሳነሳ ያው ብዙ ጊዜ ስለምናገር ነው። ከዚህ ቀደምም ሀፍታም ጋር ባደረግነው ውይይት ያነሳሁት ይመስለኛል። እኔ ብሔርተኝነት ስል የዚህ ንዑስ ብሔሮች ወይ እንደ ኦሮሞነት፣ እንደ አማራነት፣ እንደ ትግራዊነት የሚነሳውን ብቻ አይደለም። ኢትዮጵያዊ ብሔርተኝነትም ነው እኔ የምተቸው። በዛ በደንብ በፖለቲካ መድረኩ ደጋግሜ የማነሳው ነገር ነው እና የችግሩ አካል ነው ኢትዮጵያዊ ብሔርተኝነትም ብዬ ነው የማምነው ለኔ። እና እሱ ላይ ልዩነት ያለ አይመስለኝም። በአንድ በኩል ልዩነቱ ያለው ምን ላይ ነው? አሁን ጋሽ በቀለ ችግሩን የኢትዮጵያዊ ብሔርተኝነት ችግር ብቻ አድርገን ያቀረበው፣ ሌሎቹ ንዑስ ብሔርተኞች ግን ወይም ደግሞ የብሔር ፖለቲካ አቀንቃኞቹ ብሔርተኞች ግን የዚህ ችግር አካል እንዳልሆኑ አድርገህ ነው እያነሳኸው ያለው። ማንስማማው አንዱ እሱ ላይ ነው። እኔ ሁለቱም የችግሩ አካል ናቸው ብዬ ነው። የኢትዮጵያ ብሔርተኞቹ የኢትዮጵያ ነባራዊ ሁኔታ በደንብ አውቀው ገምግመው በኢትዮጵያ ውስጥ ላሉ ብዝሃነቶች፣ ልዩነቶች ተገቢ አክብሮት ቦታ አይሰጡም። ስለ ብሔር ጉዳይ ስታነሳ ዘረኛ ነህ ተብለህ ትፈረጃለህ፣ ጎጠኛ ነህ ተብለህ ትፈረጃለህ፣ አገር አፍራሽ ነህ ተብለህ ትፈረጃለህ። ይሄ ትክክል አይደለም። ኢትዮጵያዊ ብሔርተኛ አንዱ የኢትዮጵያ ፖለቲካ ችግር አካል ነው። ኢትዮጵያን መውደድ ጥሩ ነው። የኢትዮጵያን አንድነት መውደድ ጥሩ ነው። ነገር ግን በውስጧ ያለውን ብዙሃነት ደግሞ መቀበል ማክበር ያስፈልጋል። እሱን የካደ የኢትዮጵያዊ ብሔርተኝነት አገር አፍራሽ ነው ብዬ ነው የማምነው። አይጠቅምም። ስለዚህ የችግሩ አካል ነው ብዬ ነው የማምነው። አሁንም
በተመሳሳይ ሁኔታ ግን የብሔርን ጉዳይ ብቻ የአገሪቱ ብቸኛ ችግር አድርጎ ሁሉንም ነገር ከዛ ጋር ያያያዙ ማቀንቀንና የኢትዮጵያ ህዝብ በዘመናት መስተጋብር የገነባውን አንድነት አለመቀበልም ደግሞ ሌላ ችግር ነው። የንዑስ ብሔርተኞች ያለባቸው ችግር ይሄ ኢትዮጵያውያን በጥሩም ይሁን በመጥፎ ታሪክን ስንጋራ ነው የኖርነው። በጦርነት፣ በስደት፣ በንግድ፣ በተለያዩ መስተጋብሮች ስንገናኝ ነው የኖርነው። ጠቡም ፍቅሩም የታሪካችን አካል ነው። ስለዚህ ልዩነት ብቻ አይደለም ያለን፣ የጋራ ማንነትም አለን፣ መስተጋብርም አለን። ዛሬ እኔና እናንተ በብሔር ማንነት አንገናኝም። በዚህ ሚዲያ ግን ተገናኝተን አሁን ውይይት የምናደርገው የጋራ ብዙ ጥቅሞች ስላሉ ብዙ ማንነቶች ስላሉ መልካችንንም አይቶ አሁን የአንድ ሀገር ልጆች መሆናችንን ማንም የሚክድ አይመስልኝም። ስለዚህ ልዩነት ብቻ ሳይሆን ያለን የጋራ መስተጋብርም አለን። በታሪክ ሂደት ያመጣናቸው በፍቅርም በጉልበትም በተለያየ መልኩ የመጡ አንድነቶች አሉ። ጠቃሚ የሆኑ አንድነቶች አሉ። ይዘናቸው ልንቀጥል የሚገባ እነሱን ይዞ መቀጠል ተገቢ ነው። ስለዚህ ሀገር ስናወራ ሁለት ነገር ላይ ማስመር አለብን። ይህች ሀገር መቀጠል ካለባት በውስጧ ያሉ ልዩነቶችን በአግባቡ ማስተናገድ አለባት። የልዩነት ጠላት መሆን የለባትም። በሌላ በኩል ደግሞ እንደ ሀገር መቀጠል ካለብን የሀገሪቱ አንድነት ጉዳይም ትኩረት ማግኘት አለበት፣ ቦታ ማግኘት አለበት። ጠቃሚ ነገር ነው። እዚህ ሀገር ያለው ጥያቄ የማንነት ይሄ ማንነት ምንለው ከብሔር ጋር የተያያዘ የእኩልነት ጥያቄ ብቻ አይደለም ያለው፣ የአንድነት ጥያቄም አለ። አሁን ለምሳሌ እኔ የአንድነት ጥያቄ አለ። ሀገሪቱ በሂደት አንድነቷ እየተሸረሸረ ነው፣ ከመኖር ወደ አለመኖር እየተቀየረች ነው ብዬ አምናለሁ። ስለዚህ ለአንድነት ትግል ማድረግ አለብን ብዬ አምናለሁ። ይሄን አንድነት ግን ሳቀነቅን በውስጡ ያለውን ልዩነትና የመብት ጥያቄ በማፈን አይደለም ይሄ ሊሳካ የሚችለው፣ መብቱን በማክበር ነው የሚል እምነት አለኝ። ስለዚህ አንዱ ልዩነታችን እዚህ ላይ ነው። አንተ ችግሩን የአንዱ ብሔርተኝነት አካል ብቻ ያረከው፣ እኔ የሁለቱም ነው ብዬ ነው የማምነው። ከዛ ውጪ ጋሽ በቀለ ያነሳቸው የብሔር ጥያቄዎች አሉ። እኔ ያነሳቸውን ሁሉንም እደግፋለሁ። በቋንቋ የመዳኘት በቋንቋ የመማር ባህልንና ማንነትን ማዳበር በዛም የመኩራት አካባቢን ራስ በራስ የማስተዳደር እነዚህን ጥያቄዎች ሁሉ እኔ እደግፋለሁ። በኢትዮጵያ ተጨባጭ ሁኔታ መከበር አለባቸው። ግን አሁን አንተ ይሄን ያልከው ምንድነው? ችግሩ ያለው የብሔር ጥያቄው ላይ ነው፣ ብሔርተኝነቱ ላይ አይደለም የሚል ነው። አንደኛ ብሔርተኝነትን በደንብ ዲፋይን ማድረግ አለብን። በዚህ ጉዳይ ላንግባባ እንችላለን፣ ላንተማመን እንችላለን። ምክንያቱም በሌሎች ጸሐፊዎችም ዘንድ የተለያየ አስተሳሰብ አለ። ግን ብሔርተኝነት አንደኛ በጣም የቅርብ ጊዜ ክስተት ነው። 19ኛው ክፍለ ዘመን ዘለግ ቢል 18ኛው ክፍለ ዘመን ከኢንዱስትሪ አብዮት ከከተሞች መስፋፋት ከመካከለኛ ገቢ ህብረተሰብ መፈጠር ጋር ተያይዞ የመጣ ጉዳይ ነው ብሔርተኝነት። ከዛ በፊት የነበረ ጉዳይ አይደለም። በኋላ ላይ ደግሞ በማርክሲዝም ሌኒዝም ርዕዮት እየተጠናከረ የቀጠለ ነው። በኋላ ላይ ደግሞ ከቅኝ ግዛት ነፃ የመውጣት ጥያቄ ጋር ተያይዞ እየተጠናከረ የመጣ እንጂ ጥንት የነበረ ነገር አይደለም። አዲስ ክስተት ነው ለዓለም፣ በጣም የቅርብ ክስተት ነው። ይሄን ለይተን ማወቅ አለብን። በቀላል ለምሳሌ አሁን ለማስረዳት የብሔርተኝነትን ጉዳይ ደጋግመን እኛ ሀገር ስለተጠቀምንበት እንደ ሜይንስትሪም የፖለቲካ አመለካከት አሁን እየተቆጠረ ነው። ብሔርተኝነት ግን ሌላው ዓለም ብሔርተኝነትን የሚያየው ለምሳሌ እንዴት ነው? ጸሐፊዎች እንዴት ነው የሚያዩት? ለምሳሌ ታውቃለህ ጋሽ በቀለ የትራምፕ አስተዳደር አሜሪካን ሀገር ሲመጣ ምንድን ነው የሆነው? ብሔርተኛ የሆነ ናሽናሊስት የሆነ መሪ መጣ። ስለዚህ የአሜሪካን ህልውና ችግር ውስጥ ሊገባ ነው፣ የአሜሪካን ጥቅም ችግር ውስጥ ሊገባ ነው የሚል አስተሳሰብ ነው የተፈጠረው። አውሮፓ ከስደተኞች ጥላቻ ጋር በተያያዘ ከተለያዩ ምክንያቶች ጋር በተያያዘ የቀኝ ኃይሎች እየተጠናከሩ መጡ፣ ብሔርተኞች እየተጠናከሩ መጡ እና ቀድሞ በተለየ ሁኔታ በፓርላማ መቀመጫ ማግኘት ጀመሩ። ህብረተሰቡ ምንድን ነው ያለው? ብሔርተኝነት ከፍተኛ የሆነ ተቀባይነት እያገኘ መጣ። ይሄ አደጋ ነው የሚል ነገር ነው የመጣው። የብሔር ጥያቄ የሚፈታው በእኔ እምነት በብሔርተኝነት ስሜት አይደለም። የብሔር ጥያቄ የሚፈታው በዲሞክራሲ በእኩልነት በማመን ነው። ሌሎች ሀገሮችም ችግሮችን የፈቱት በዚህ መንገድ ነው። ዲሞክራሲን በማስፈን እኩልነትን በማስፈን ነው። ይሄ ሲባል ዝርዝር ጉዳዮች ሊኖሩ ይችላሉ። ስለዚህ ብሔርተኝነትም ለብሔር ተቆርቋሪ ከመሆን ጋር
ለይተን ማየት አለብን። ለኔ የብሔርተኝነት ስሜት በቃ የኔ ብሔር የምትለው በሎጂክ ራሽናል በሆነ አስተሳሰብ የሚገለጽ አይደለም። እርግጥ ነው አሁን ኢትዮጵያ ውስጥ ኦልሞስት ኖርም ሆኗል። እንደ ልክ የብሔር ተቆርቋሪ መሆን ማለት ብሔርተኝነት እንደማለት አድርገን እየወሰድን ነው። ስህተት ነው ለኔ። እኔ አልስማማበትም በዛ ጉዳይ ላይ የግድ መስማማት የለብንም። እኔ ካለኝ ንባብ ታሪካዊ ሂደቱን ለመረዳት ካደረኩት ጥረት ግን ብሔርተኝነት ስሜት ነው። ለብሔር መቆርቆር እኛ ጋር የተጀመረ ነገር አይደለም። በብዙ ዓለም ሀገሮች የነበረ ችግር ነው የብሔር ጥያቄ። አውሮፓን በሁለተኛው ዓለም ጦርነት ብትንትኑን ያወጣው የብሔር ጥያቄ ቀላል ጥያቄ አይደለም የነበረው። ያን የፈቱት እኩልነትን በአግባቡ በማስፈን ዴሞክራሲ ስርዓትን በአግባቡ በማስፈን በስሜት አይደለም። ስሜቱ ግን ወደ ግጭት ነው የሚወስደው፣ ወደ ጦርነት ነው የሚወስደው። ስለዚህ ይሄ ልዩነት አለ። ልዩነት እንደ ልዩነት ልናየው እንችላለን። ስለዚህ ከብሔር ጥያቄ አንፃር ግን የኔ አመለካከት እንደዛ አይደለም። እኔ የብሔር ጥያቄ ኢትዮጵያ ውስጥ አለ ብዬ ነው የማምነው። ማልስማማው የኢትዮጵያ የማህበረሰብ ግንኙነት ቀድሞ የነበረው አንድ ብሔር ጨቋኝ ተለይቶ ሌላው ብሔር ተለይቶ ተጨቋኝ ነበር ብዬ አላምንም። መሰረታዊ የሆኑ ከባህል ከማንነት ጋር የተያያዙ የብሔር ጥያቄዎች ግን ኢትዮጵያ ውስጥ ነበሩ። ስለነበሩም ነው ሰዎች ራሳቸውን በብሔር አደራጅተው ተጠናክረው ትግል አድርገው መንግስት እስከመሆን ድረስ የበቁት። ይሄን ሪያሊቲ መካድ አንችልም። እና የብሔር ጥያቄ ኢትዮጵያ ውስጥ አለ ብዬ ነው የማምነው። ቅድም ያልኩት ልዩነት እንደተጠበቀ ሆኖ ማለት ነው። ስለዚህ ይሄን እኔ አሁን አንተ የምትለውን የብሔር መብት ሁሉ እደግፋለሁ ከመገንጠል ውጭ ያለ ቅድም ያነሳ ነው። ግን ብሔርተኛ ነኝ ብዬ አላምንም። ለውስጥ ልዩነት ተቆርቋሪ ነኝ ብዬ አምናለሁ። ለሀገር አንድነት ተቆርቋሪ ነኝ ብዬ አምናለሁ። ግን የኢትዮጵያ ብሔርተኛም አይደለሁም፣ የብሔር ብሔርተኛም አይደለሁም። ይሄን ልዩነት ማየት ነው የሚጠቅመው ብዬ አምናለሁ። ሌላው የህገ መንግስት ጉዳይ ተነስቷል። አንድም ሰው የሚያስረዳኝ ወይም ሲናገር ሰምቼ አላውቅም ብለሃል። እንግዲህ የኔም ጥፋት ሊሆን ይችላል። ልኬልህ ነበር እንደውም አይዶን አልደረሰ ይሆናል እንጂ በህገ መንግስቱ ጉዳይ ላይ እኔ መጽሐፍ ጽፌያለሁ። ምንድነው ያሉት ጽንሶች፣ በኔ እይታ ድክመቶቹ ምንድናቸው፣ መሻሻል ያለባቸው ምንድናቸው የሚለውን ነገር መጽሐፍ ጽፌያለሁ። ይሄ በተለያየ የፖለቲካ መድረክ ከማነሳው ክርክርም በላይ መጽሐፍ ጽፌያለሁ እና የላኩ መስሎ የነበረ እስር ቤት በነበራችሁበት ሰዓት እንግዲህ ወይ አልደረሰም ማለት ነው። እና አይደለም መናገርና የሚናገር ሰው ሊነግረኝ የቻለ ሰው አግኝቼ አላውቅም ስላልክ ነው መጽሐፍ ሁሉ ጽፌያለሁ። አንድ ሁለት ነጥብ አንሳልኝ ዛሬ። እሺ ላነሳ ነው። እንግዲህ ሁሉንም አንሳት አልችልም። እኔ አሁን ለምሳሌ ባለኝ ግምገማ ወደ 25 26 አንቀጾች ላይ ነው ችግር ያለብኝ። ያም ደግሞ እነዛ አንቀጾች ሙሉ በሙሉ መለወጥ አለባቸው የሚል አይደለም፣ መሻሻል አለባቸው። ህገ መንግስቱ 106 አንቀጽ ነው ያለው። ከዛ ውስጥ 25 26ቱ መሻሻል አለባቸው ብዬ አምናለሁ። ሙሉ በሙሉ መቀየር አለባቸው አይደል፣ መሻሻል አለባቸው። እኔ ህገ መንግስቱ ተቀዶ መጣል አለበት ከሚሉት ሰዎች ጋር አይደለም። ህገ መንግስቱ በጣም ብዙ ጠቃሚ የሆኑ ማንም መንግስት ቢመጣ ይዟቸው ሊቀጥል የሚገባ ጠቃሚ ጉዳዮች አሉበት ብዬ አምናለሁ። ህገ መንግስቱ ላይ ያለ ችግር የኢትዮጵያ አንድነትን እና የዜጎችን መብት ረስቷል። እሱ ላይ ነው የሀገሪቱን አንድነት ረስቷል። ከኢኮኖሚ አንፃር የሚነሱ ጥያቄዎች አሉ፣ በተለይ ከመሬት ጥያቄ ጋር ተያይዞ አሉ። መሰረታዊ ነገሮቹ እነዚህ ናቸው። ግን እስቲ አንድ አሳየኝ ያልከው መቅድሙን ብቻ ነው። በኢትዮጵያ ህገ መንግስት መቅድም ውስጥ የሀገሪቱ መስራቾች ብሔር ብሔረሰቦችና ህዝቦች ናቸው። በግልጽ ቋንቋ ተቀምጧል። እኛ ኢትዮጵያውያን አይደለም፣ ወይም እኛ የኢትዮጵያ ነዋሪዎች ወይም እኛ የኢትዮጵያ ዜጎች አይደለም የሚለው ብሔር ብሔረሰቦችና ህዝቦች ነው የሚለው። ቡድኖች ናቸው። በነዛ የብሔር ማንነት ውስጥ አልታቀፍም፣ በዛ ማንነት አላምንም የሚል ሰው የሀገሪቱ ባለቤት አይደለም። አሁን ቅድም ጋሽ በቀለ በጣም ጥሩ ነገር የተናገርከው ማንነት የተለያየ ነገር። አንዳንዶቻችን ማንነታችንን ከብሔር ጋር ልናያይዝ እንችላለን፣ ወይም ከቋንቋ ጋር ከባህል ጋር። አንዳንዶቻችን ከሃይማኖት ጋር ልናያይዝ እንችላለን። አንዳንዶቻችን ከሙያ ጋር ልናያይዝ እንችላለን። አንዳንዶቻችን ከጾታ ጋር ልናያይዝ። ማንነት ቅድሚያ የምንሰጠው የትኛውን ነው የሚለውን እያንዳንዳችንን የምንመርጠው። ማንም በላያችን ላይ ሊጭን አይገባም። ኢትዮጵያ ውስጥ ግን መንግስት ጫነብን። በብሔር ራሱን የሚያያለ ለብሔር ቅድሚያ የሚሰጣለ። እሺ እሱ ጥሩ ነው። በብሔር ጉዳይ ቅድሚያ የማንሰጠውም ሰዎች ግን በዛ እንድንገዛ ተጫነብን። እኔ አሁን ወይ አማራ ነኝ ካላልኩ፣ ወይ ኦሮሞ ነኝ ካላልኩ፣ ወይ ትግሬ ነኝ ካላልኩ፣ የአንድ ብሔር አባል ነኝ ካላልኩ የኢትዮጵያ ህገ መንግስት አያውቀኝም።
አያውቀኝም በዜግነቴ። ብሔር ብሔረሰቦችና ህዝቦች ነው። ስለዚህ የሀገሪቱ መስራች ብሔር ብሔረሰቦችና ህዝቦች ናቸው ነው የሚለው አንድ። ሁለተኛ ሉዓላዊነት የብሔር ብሔረሰቦችና ህዝቦች ነው። አሁንም በብሔር ማንነት ማናምን ሰዎች የዚህ ተጋሪ አይደለንም ማለት እኔ አሁን በብሔር መነጽር ራሴ ማየት አልፈልግም። የብሔር መብት ግን መከበር አለበት ብዬ አምናለሁ። ለምን እኔ ስላላመንኩበት ሌሎች የሚያምኑበት ይገፋልላችሁ። ስለ ፖለቲካ የሚገባይ ከሆነ ስለ ዲሞክራሲ ማውቅ ከሆነ ስለ እኩልነት ማውቅ ከሆነ እኔም ማምንበትን ጉዳይ ሳይሆን ጋሽ በቀለም የሚያምንበት ነገር ኢትዮጵያ ውስጥ ቦታ ማግኘት አለበት ብዬ አምናለሁ። ስለዚህ በብሔር ጉዳይ ባላምን ራሴን በብሔር ማንነት ባላይም ራሳቸውን በብሔር ማንነት የሚያዩ ሰዎች ጥያቄያቸው ቦታ ሊያገኝ ይገባል፣ መፍትሄ ሊኖረው ይገባል ብዬ አምናለሁ። at the same time ግን እነሱም ደግሞ የኔን ምርጫና ማንነት ማክበር አለባቸው። የኔን ምርጫ የኔን ማንነት በኢትዮጵያ ተጨባጭ ሁኔታ ቦታ ማግኘት አለበት። እኔ ራሴን እንደ ዜጋ ነው መቁጠር የምፈልገው። በብሔር ማንነት እንድታይ አልፈልግም። ተቀርጬ ያደኩት እንደዛ ነው። ግን እኔ እንደዛ ነው ያደኩት ብዬ ሀፍታሙ ወይም ደግሞ ጋሽ በቀለ ለምን እንደኔ ያላሰቡም ልል አልችልም። እናንተ ደግሞ ከኔ በተለየ አካባቢ ከኔ በተለየ ቤተሰብ ከኔ በተለየ ሁኔታ ነው ተቀርጻችሁ ያደጋችሁት። ስለዚህ እኔም እናንተን ሪኮግናይዝ ማድረግ አለብኝ፣ እናንተም እኔን ሪኮግናይዝ ማድረግ አለባችሁ። የኢትዮጵያ ህገ መንግስት ግን የእናንተን ፍላጎት ተቀብሎ የኔን አልተቀበለም። ለዚህ ነው የምቃወመው። የኔን አልተቀበለም። የጋራችን የሁለታችንን ነው መቀበል ያለበት። ግን እኔ አሁን የሀገሪቱ ባለቤት አይደለሁም። በብሔር ማንነት ስለማላምን የሉዓላዊነት ባለቤት አይደለሁም። በአንድ ብሔር ውስጥ የታቀፉ ስላልሆንኩ መሰረታዊ ችግር ይሄ ነው። ሌሎቹ አንቀጾች ኮንሲስተንትሊ ከዚህ ጋር የሚሄዱ ናቸው። እስከ መገንጠሉ ጥያቄ ድረስ ህገ መንግስቱን እስከ ማሻሻል ካየን ይሄን ውሳኔ ሁሉ የመወሰን መብት ያላቸው ዜጎች አይደሉም፣ ብሔር ብሔረሰቦችና ህዝቦች ናቸው። አንድ ትርጉም ነው ደግሞ በህገ መንግስቱ የተሰጣቸው። እነዚህ ሶስት ብሔር ብሔረሰብና ህዝቦች የሚባሉ ልዩነትና አንድነታቸው ምንድነው ብለህ ጥያቄ ብታቀርብ ህገ መንግስቱ መልስ አይሰጥም። አንድ ዴፊኒሽን ነው የሰጣቸው። ስለዚህ ዜጎች ቦታ የላቸው። ሌላው መሰረታዊ ችግሩ ምንድነው? ክልሉ በብሔር ማንነት ተካለለ which is impossible ሊሆን የማይችል ነገር ነው። ለምን? በአንድ ክልል ውስጥ የአንድ ብሔረሰብ አባላት ብቻ አይደሉም ያሉት። የተለያዩ ማንነት ያላቸው ሰዎች አሉ። ከብሔር ማንነትም የተለያየ አመለካከት ያላቸው የተለያየ ማንነት ያላቸው ሰዎች አሉ። በሌላ በኩል ደግሞ ራሳቸው በብሔር ማንነት የማያዩ ሰዎች አሉ። ወይም ደግሞ ከሁለት ከሶስት ከአራት የብሔር ማንነት የተወለዱ ሰዎች አሉ። ከተማ ተወልደው ያደጉ። ግን መሬትና ክልል ለማን ተሰጠ? ግዛት ለማን ተሰጠ? ለእያንዳንዱ ብሔር ተሰጠ። በዛ ብሔር ውስጥ ያሉ ግለሰቦች ራሳቸውን በብሔር መነጽር ማያዩ የዛ ክልል ባለቤት አይደሉም። ትልቁ የህገ መንግስቱ ችግር የብሔር ማንነትንና መሬትን መስፋቱ ትክክል አይደለም። ያ ሲሆን ምን ሆነ? በከተማ ያሉ ከሁለት ከሶስት የብሔር ማንነት የተወለዱ የራሳቸው ማንነት ደግሞ በብሔር መነጽር ሳይሆን በሌላ የተለየ ማንነት የሚያዩ ሁሉ ቦታ ትልቁ ችግር ይሄ ነው። ሌሎች ልዘረዝር ይችላሉ፣ ግን ጥቅም የለው። ቃል ገባ የሚችለው ጋሽ በቀለ በዝርዝር ያዩዋቸው ነገሮች እልክልሃለሁ። እንትኑ ሶፍት ኮፒው ማለት ነው ታየዋለህ። ሌላ ቀን በግልም ልንወያይበት እንችላለን። ከዚህ አንፃር ቢታይ ጥሩ ነው ማለት ነው። እነዚሁ ናቸው። አስተያየት ልስጥበት። እኔም አስተያየት ልስጥ ፈልጋለሁ። ግን ቅድም እርሶ ያነሱት አንድ ነገር አለ። በዛም ከአቶ ልደቱ መልስ ጋር እንዲያነሱልኝ ይፈልጋለሁ። የኢትዮጵያ ብሔርተኝነት የሚሏቸው እነማን ናቸው? ወይ ደግሞ ኢትዮጵያ ብሔርተኝነትን የሚያራምዱ አካላት እነማን ናቸው? ማንንስ ነው የሚወክሉት? ዜግነት ብቻ ነው ያላቸው ወይስ ብሔር አላቸው የሚለውን ነገር በዛው ቢያነሱልኝ ወደድኩ። ይቀጥሉ። እንግዲህ ስለዚህ ስለ ህገ መንግስቱ ብዙ ጊዜ ብዙ ይነገራል ብያለሁ። እኔም ብዙ ጊዜ ደጋግሜ ለማንሳት ሞክሬያለሁ። ህገ መንግስቱ ያለው ፕሪያምብሉ ላይ ብቻ አይደለም። ህገ መንግስቱ ያለው በአንድ አረፍተ ነገር ወይንም ደግሞ በአንድ ፍሬዝ ውስጥ ብቻ አይደለም። ሰዎች አሁን ሁልጊዜ ልክ አቶ ልደቱ እንዳነሳው የቱም ቦታ ለፖለቲካ ክርክር በምትቀርብበት ጊዜ በኢትዮጵያዊ አንድነት ወይንም ደግሞ በኢትዮጵያዊ ብሔርተኝነት እናምናለን የሚሉ ሰዎች ሁሉ የሚሉት ልክ አቶ ልደቱ እንደሚለው ነው። ፕሪያምብሉ እኛ ኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ይላል እንጂ ምንም አይልም። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከምን የመጡ ናቸው? የዛፎች ስብስብ ናቸው? የእንስሳት ስብስብ ናቸው? ወይንስ ምንድን ናቸው?
ወይ ወደ አንድ ብሔር ናቸው ወይ ወደ ሌላ ብሔረሰብ ናቸው ወይንም ደግሞ ሌላ ካቴጎሪ ውስጥ ያሉ ህዝቦች ናቸው። ህዝቦች ተብለውም አለ። አማራ የመሆን ከአማራና ከኦሮሞ የተወለደ ሰው አማራ ነኝ የማለት መብት አለው። አንድ ወደዚህ ካቴጎሪ ኦሮሞ ነኝ የማለት መብት አለው። ወይንም ደግሞ ከሁለቱም አይደለሁም የማለትም መብት አለው። that's a different category። ግን አሁንም ዜጋ ነው፣ አሁንም ሰው ነው። የእነዚህ ሰዎች ስብስብ ራሱን የቻለ ሪኮግኒሽን ያገኘ ነው። በዚህ በህገ መንግስቱ መሰረት ምንድን ነው የሚለው? ለምንድን ነው ህገ መንግስቱ የተቋቋመ ወይንም ደግሞ የተጻፈው? ለምንድን ነው? ፕሪያምብሉ ላይ ተቀምጧል። ምንድን ነው የሚለው? እንደውም ሌላውን ልተውና ሁለተኛው ፓራግራፍ ላይ ይህን ዓላማው እንግዲህ በሀገራችን ኢትዮጵያ ውስጥ ዘላቂ ሰላም፣ ዋስትና ያለው ዲሞክራሲ እንዲሰፍንና ኢኮኖሚያዊ ማህበራዊ እድገታችንን እንዲፋጠን ለማድረግ የመሳሰለ ነው የሚለው። ያን ለማድረግ ነው ይሄንን የተዋዋል ነው የተስማማ ነው የሚል ነው። እንግዲህ ይህን ዓላማ ከግብ ለማድረስ ደግሞ ምንድን ነው የሚለው? የግለሰብና የብሔር ብሔረሰብ መሰረታዊ መብቶች መከበራቸው፣ የጾታ እኩልነት መረጋገጡ፣ ባህሎችና ሃይማኖቶች ካለ አንዳች ልዩነት እንዲራመዱ የማድረጉ አስፈላጊነት ጽኑ እምነታችን ነው ይላል። ምን ይበል ከዚህ የበለጠ? ይሄ ብሔር ከዚህ ይበልጣል አላለም። ይሄ ከዚህ ይሻላል አላለም። ጽኑ እምነት አለን። በዛ መሰረት ነው፣ በዛም ምክንያት ነው ያንን ተግባራዊ ለማድረግ በዚህ ጽኑ እምነት ላይ ተመስርተን ነው የሚል ነገር ነው። እና ሌሎችም አሁን እነሱ ስለሚከራከሩባቸው አንዳንድ ነገሮች ዝም ብዬ አለፍ ብዬ ለመናገር፣ ለምሳሌ እንዲህ አይነት ህዝብ፣ እንዲህ አይነት ብሔር፣ እንዲህ አይነት ቦታ ተገደለ፣ ሞተ፣ እንደዚህ ነገር ይላል። ይሄ ህገ መንግስቱ ካለመኖር የተነሳ አይደለም። ማንኛውም ሰው በህይወት የመኖር መብት አለው። ይሄ ህገ መንግስቱን መቀየር ሳያስፈልግ ህገ መንግስቱን ተግባራዊ እንድናደርግ የሚገፋፋን እንጂ ህገ መንግስቱ ትራሽ ነው፣ አይረባም፣ ዋጋ የለውም፣ እሱን ያጣላል ለማለት አይደለም። የአንዱ ብሔር አባል የሌላውን ብሔር አባል ቢገለው በህገ መንግስቱ ምክንያት አይደለም። ይሄ ህገ መንግስቱ ባለመኖሩ አይደለም፣ ወይም ህገ መንግስቱ ውስጥ እንደዛ አይነት አንቀጽ ባለመካተቱ አይደለም። ያ ነገር ተግባራዊ ባለመሆኑ ነው። ስለዚህ ነው ዘለው ህገ መንግስቱ አይሰራም የሚሉ ሰዎችን እኛ ምንድን ነው እና ሌሎች ቦታዎች ደግሞ ለምሳሌ አንድ ቦታ ብቻ ልጥቀስና በጣም ብዙ ጊዜ ደግሞ ልክ እንደ ቅድም እንዳልኩት ምሳሌ ይሄ ነው የሚገዛቸውን ያደለም የሚለው ሰው ህገ መንግስቱን እንደማያነብ አድርገው የሚቆጥሩት አንድ ፍሬዝ አንድ መብት አለ። አንድ ቦታ ሄደን ከአማራ ክልል ሄደን ኦሮሚያ ውስጥ ሰርተን መብላት አልቻልንም፣ መኖር አልቻልንም። ይሄ በህገ መንግስቱ ምክንያት አይደለም፣ ህገ መንግስቱ ከልክሎት አይደለም። አንቀጽ 32 ላይ በትክክል ቁጭ አድርጉ። ማንኛውም ኢትዮጵያዊ ወይንም በህጋዊ መንገድ ኢትዮጵያ ውስጥ ያለ ግለሰብ፣ ኢትዮጵያዊ ብቻም አይደለም፣ ኢቭን ከሌላ አገር የውጭ ዜጋ ሆኖ እዚህ ሀገር በህጋዊ መንገድ ያለ የሚገኝ ማናቸውም የውጭ ዜጋ በመረጠው የሀገራችን አካባቢ የመዘዋወርና የመኖሪያ ስፍራ የመኖሪያ ቦታ የመመስረት ነፃነት አለው ይላል። ይህ ህገ መንግስት ባለመኖሩ አይደለም። ሰዎች እዚህ አትኖርም፣ አንተ እዚህ you don't belong here፣ አንተ የዚህ ተወላጅ አይደለም፣ ሂድ ከዚህ ጥፋ የተባለው በዚህ ምክንያት አይደለም። ህገ መንግስቱ ስራ ላይ ዋል ነው ማለት ያለብን። እኛ የምንለው ይሄንን ነው። ህገ መንግስቱ ተቀዶ ይጣል ወይንም አይረባም የጎሳ ህገ መንግስት ነው ከማለት ስራ ላይ አውሉት። ተከራከሩና በፍርድ ቤት አቅርባቸው ስራ ላይ አውሉት። ስራ ላይ እናውለው፣ እንታገል ሁላችን። ያ ነው ዋናው ችግር። ሌላ አንቀጽ 38 ላይ ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት ብለው ሁሉንም መብቶች ይዘረዝራል። ምን ይበል ከዚህ የበለጠ?
ከዚህ ብሔርም ብትወለድ ከዚህም ብትወለድ ምንም አይነት ጾታ ይኑርህ፣ ምንም አይነት የፖለቲካ አመለካከት ይኑርህ፣ እኩል መብት አለህ ተብሏል። አማራ እዚህ አትኖርም፣ ትግሬ እዚህ መኖር አትችልም፣ ይሄ ሀገራችን ነው፣ ይሄ ያንተ ሀገር አይደለም የሚባለው እኮ ህገ መንግስቱ ከልክሎት ሳይሆን ህገ መንግስቱ ተግባራዊ ባለመሆኑ ነው፣ ስራ ላይ ባለመዋሉ ነው። ያንን ስራ ላይ ማዋል ነው ያለብን ወይንስ ህገ መንግስቱን እንደገና ጥሎ እንደገና ቢጻፍም ምንም የሚመጣ ነገር የለም። ምናልባት የባሰ ነገር ይበላሽ ይሆናል እንጂ ከዚህ የተሻለ እዚህ ላይ ያለውን እንኳን ተግባራዊ ማድረግ አልቻለም። ሌላ ነገር ይቅርና ክልሎች ደግሞ እንዴት እንደሚቋቋሙ አዝረግጦ አስቀምጧል። ምክንያቱም ሌላኛው ደግሞ ኦፈን አቶ ልደቱ እንኳን አይስማማም በዚህ ነገር፣ ግን ሌሎች ፖለቲከኞች ዝም ብለው እንደ እንትን ሲናገሩ የሚውሉት እኛ አልተወከልንም በዛ። አቶ ልደቱ በአንዱ ኢንተርቪው ላይ ሲናገር ባለፈው ጊዜ ሲናገር ሰምቻለሁ። ትክክለኛ የሆነ አመለካከት ነው። ህገ መንግስቱ ሲጸድቅ የእኛ ተወካዮች አልነበሩም የሚሉ የህብረተሰብ ክፍሎች አሉ ወይም ብሔሮች አሉ። ግን መወከል ከሆነ ከሁሉም ወረዳዎች ከሁሉም ቦታዎች መጥተው ሁሉም እንዳጸደቁት ይታወቃል። አቶ ልደቱም ያውቀዋል። አልተወከልንም ከተባለ ደግሞ እነዛ ሰዎች በሙሉ እውነትም ተወክለውን የመጡት ወይ ሲባል ደግሞ ዩኒፎርም ነው ለሁሉ። አማራ ተወክሎ ካልሆነ ኦሮሞም አልተወከለም። ምክንያቱም ያ ሰው አማራ አይወክለኝም የሚል ከሆነ ያኛውም ላይወክለው ነው ማለት ነው። ነገር ግን በወቅቱ ያም ተወካይ ናቸው ተብለው ከሁሉም የሀገሪቱ ክፍሎች ተወካዮች ባሉበት ነው የጸደቀው። እኛ የለንበትም። እንግዲህ የቱ ነው የዘር ፖለቲካ የሚያደርገው? ህገ መንግስቱን የዘር ሊያስመስል የሚችለው የጎሳ ሊያስመስል የሚችለው አንቀጽ የትኛው ነው? አንቀጽ 39 የተባለው አንቀጽ እስካሁን ድረስ ስለመገንጠል ጥያቄ አንስቶ የተከለከለ ወይንም ደግሞ ጉዳዩ በንጥልጥል ላይ ያለ አለ እንደ ብሔር? በ2018 እኮ ቄሮ ታግሎ ምን ብሎ ስንት መስዋዕትነት ከፍሎ አንድ ነገር ማድረግ በሚቻልበት ሰዓት እንግዲህ እናንተ እንደፈለጋችሁ አድርጋችሁ አሻግሩን ብሎ ነው ትቶ የተመለሰው። በዛ ደረጃ እንኳን በዛ ሰዓት እንኳን ስለመገንጠል ጥያቄ አልጠየቀም ኦሮሞ። ለምሳሌ ሁልጊዜ ስለመገንጠል በሚያነሱበት ጊዜ እጅ ጣታቸውን የሚቀስሩት ወደ ኦሮሞ ነው። መጠየቅ በነበረበት ሰዓት እንኳን አልጠየቀም፣ አልፈለገም። እና ደግሞ ኢንቴንሽኑ ምንድን ነው? የአርቲክል 39 አይሆንም ማለት መብትን አላከብርም፣ መብትን ባከብርም ባላከብርም የትም አትሄድም ማለት ነው። መብቱ ያልተከበረለት ሰው እንዴት ነው የማይሄደው? አሁን የትግራይ ህዝብ የመገንጠል ጥያቄ ወይንም ደግሞ ነፃ የመሆን ጥያቄ ቢጠይቅ ሊከለከል ነው እንዴ? ሞራላዊም ትክክል ይሆናል? ይሄ ሁሉ በደል ደርሶበት ይሄ ሁሉ ከኢትዮጵያዊነት ምንም ነገር ማትረፍ አይደለም እንደ ጠላት ተዘምቶበት ያ ሁሉ ነገር ተደርጎ ከዚህ ምንም አልጠቀምም፣ ከዚህ ያገኘሁት ያተረፍኩት ጉዳት ብቻ ነው እና ይሄ በቃኝ ከእናንተ ጋር ብሎ ቢል ይሄ ፍትሐዊ አይሆንም። እና ምንም ብትሆን አትሄድም፣ ምንም ብንረግጥህም መብትን እንደፈለግን ብናደርግም አትሄድም ማለት ነው። እንደዚህ አይነት ከጀርባው ያለው ኢንቴንሽን ያስፈራል። መብትን አላከብርም፣ ይችን አርቲክል 39 አነሳለሁ፣ መብትን ደግሞ አላከብርም፣ ምን ትሆናለህ አይነት ነገር ነው የሚመስለው። አርቲክሉ ስላለ አይደለም ሰው የሚጠይቀው። ቢኖርም ባይኖርም መሄድ የሚፈልግና መሄድ የሚችል ይሄዳል። ነገር ግን አስፈላጊነቱን አምኖ እስካሁን ድረስ እኔ መገንጠል አለብኝ ብሎ ጥያቄ ያቀረበ ብሔር አላየሁም። መጠየቅ በሚገባው ሰዓት እንኳን የጠየቀ አላየሁም። ነገር ግን ከአንድ ቋንቋ ተናጋሪ ከአማርኛ ቋንቋ ተናጋሪ ውጭ ያሉትን ሰዎች ሁሉ እንደ ተገንጣይ የሚመለከቱ አሉ። ለአርቲክል 39 ደግሞ በጣም ተቆርቋሪ የሚሆኑት እነሱ ብቻ ናቸው። ስለዚህ ከኋላ ያለው ኢንቴንሽን ያስፈራል። አቶ ልደቱ ቅድም ሲናገር ከአገራዊ ብሔርተኝነት አገራዊ ብሔርተኞችን ነው እንጂ
ሌሎችን አልተቸህም ነው ያለኝ። በእርግጥ እነሱም ጋር ችግር የለም ለማለት አይደለም፣ ግን በአብዛኛው ሪያክሽን ነው። ያ ሪያክሽን ነው። ምናልባት እኔ ዛሬ አሁን የዛሬ 6 ዓመት በምናገርበት ቶን አልናገርም ስለዚህ ነገር። ሪያክት ትንሽ ሞቅ ባለ ሪያክሽን ነው ሪያክት የማደርገው ለዚህ። ምክንያቱም ያን ጊዜ የነበረኝ ስጋትና አሁን ያለኝ ስጋት አንድ አይደለም። አሁን ያለኝ ስጋት በጣም ትልቅ ነው። ምን ሊያረጉን ነው? ይሄ ሀገራዊ ብሔርተኝነት ወይም አህዳውያን ወይ አንድነት ኃይሎች የሚባሉት አሁን ወዴት ልንሄድ ነው የሚል ነገር ያስፈራኛል። የዛሬ 6 ዓመት የማያስፈራኝ ነገር የዛሬ 20 ዓመት ያላስፈራኝ ነገር አሁን ያስፈራኛል። ኢንቴንሽኑ እየገባኝ ሲመጣ፣ ባህሪው እየገባኝ ሲመጣ፣ የፖለቲካ አካሄዱ እየገባኝ ሲመጣ በጣም እያስፈራ ይሄዳል። ስለዚህ አርቲክል 39ን ያን ጊዜ እፈልግ ከነበረው መጠን አዝበልጬ ነው ዛሬ የምፈልገው። እኔ የኦሮሞ ህዝብም ይመስለኛል የደቡቡ ህዝብም ያን ጊዜ ከሚፈልገው የበለጠ ዛሬ ይፈልገዋል ብዬ አምናለሁ። ይሄ ደግሞ የመጣው ይሄ የብሔርን እኩልነት ሪኮግናይዝ የማያደርገው በሀገራዊ ብሔርተኝነት ስር የተጠለለው የፖለቲካ ኃይል ነው። አካሄዱ በጣም ያስፈራል። ምን ሊያደርገን ወዴት ሊነዳን እንደሚፈልግ ሁሉ ያስፈራል። እውነት ለመናገር በጣም ነው የሚያስፈራ። ስለዚህ ያቺ ጋራንቲ ናት። ኢትዮጵያ ህዝቦች በጣም አስገራሚው ነገር ደግሞ ህገ መንግስቱን እንለውጥ እንኳን ሲባል እንቀይር እንኳን ወይም እናሻሽል እንኳን ቢባል ሁላችንም እንዲሻሻል የምንፈልጋቸው ነገሮች አሉ። ነገር ግን ይሻሻል እንኳን ቢባል እንደገና ወደ ሪፈረንደም ወይንም ደግሞ ወደ ህዝበ ውሳኔ የማይቀርብ ከሆነ እንደዚህ በቀላሉ ህዝቦች ሰዎች የተሰብስበው የፖለቲካ ልሂቃን ሰርዘውት ወይንም ቀደው የሚጥሉት አይመስለኝም። ያ ወደ ማንኛውም የተረጋጋ ሰላም የሚያመጣ አይመስለኝም እኔ በበኩሌ። ስለዚህ አሁን ህገ መንግስቱን ስራ ላይ ባለመዋል የተፈጠረ ህገ መንግስቱን ቫዮሌት ለማድረግ በሚሞከር ሙከራ ሀገራዊ ብሔርተኝነትን ለማጠናከር የሌሎችን ብሔር ለመርገጥ በሚደረግ ሙከራ ሀገሪቱ ትልቅ ትርምስ ውስጥ ገብታለች የሚል እምነት ነው ያለኝ። በዚህ ውስጥ ንዑስ ብሔርተኞች ሪያክት አላደረጉም ማለት አልችልም። ከዛ ፍራቻ የተነሳ ፓኒክ የተነሳ እነሱም አንዳንድ ምላሾችን የመልስ ምቶችን ሰጥተው ሊሆን ይችላል። ይሄ ደግሞ እየባሰበት የሚሄድ ይመስለኛል። እየባሰበት የሚሄደው አሁን ያለው አያያዝ በሚዲያው አካባቢ የምናያቸው ነገሮች በልሂቃኑ አካባቢ ጠንክሮ በዚህ የመግፋት አዝማሚያ ስንመለከት ሌሎቹም ያንን ለመመከት ዝግጅት እያደረጉ ያለ ይመስለኛል። ስለዚህ ማብረዱ ወይንም ደግሞ ስርዓት ማስያዙ ይህም ብሔርተኝነት መግራቱ በዛ በኩል በጣም የሚጠበቅ ነው። አቶ ልደቱ ስለ ትራምፕ አንስቷል። ትራምፕ ቲፒካል የሀገራዊ ብሔርተኞች ምሳሌ ነው። የዛ ተምሳሌት ነው። የጥቁሮችን፣ የኢሚግራንትስን፣ የጌዮችን፣ የሌሎችን ምንም አይነት ዳይቨርሲቲ መመልከት የማይችልና የማይፈልግ ሰው ነው። ነጮችን፣ አሜሪካን፣ እሱ የሚከተለውን ሃይማኖትና የሪፐብሊካን የመሳሰሉትን ያንን ብቻ የሚመለከት ነው። በሀገራችን የገጠመን እንደዛ አይነት ብሔርተኝነት ነው። ልክ የትራምፕ አይነት ብሔርተኝነት፣ ጥቁሮችን ማየት የማይፈልግ ብሔርተኝነት፣ ጌዮችን ማየት የማይፈልግ ብሔርተኝነት፣ ሌላ የፖለቲካ አስተሳሰብን ከነጭ በስተቀር ሌላውን ከለር ማየት የማይችል ብሔርተኝነት፣ እንደዛ አይነት አገራዊ ብሔርተኝነት ዛሬ ኢትዮጵያ ውስጥ ብቅ ብሎ አገሩን እያመሰው ነው። ያንን ደግሞ በሴራ ፖለቲካ ብቻ አጅቦ እዚህም እዛም ሁከት በመፍጠር ብቻ ይሄው ሰዎች ተጋደሉ፣ ይሄው ህገ መንግስቱ ነው፣ ይሄው ህገ መንግስቱ እያለ የሚሄድ አገሪቱ ብትወድቅ አገሪቱ የባሰ ችግር ውስጥ ብትወድቅ ምናልባት የብሔሮችን እኩልነት ለማስከበር ካላት ስለማትፈልግ ብቻ ነው ብዬ ነው የማስበው። መልካም
አመሰግናለሁ አቶ በቀለ። ረዘም ያለ ነገር አንስተዋል። እንግዲህ አቶ ልደቱ አይ በህገ መንግስቱ ላይ ብዙ ነገር ከማውራትም አልፌ መጽሐፍ ጽፍ ያለው እንዲህ ያሉ ተጽዕኖች አሉበት ብለው አስቀምጠዋል። አቶ በቀለ ደግሞ አንቀጾቹን ጠቅሰው እዚህ ቦታ እኮ እንዲህ አይነት ትርጓሜ ያለው እኛ አልተወከልንም የሚሉበት ቦታ ላይ አይ ብሔር ብሔረሰቦች ብሎ ከዛ በኋላ ደግሞ ከየትም ቦታ ልወከል አልፈልግም የሚለውን ደግሞ ህዝቦች ብሎ ወክሏል የሚል ነገር አንስተዋል እና በዚህ ላይ ምን መልሳለት? አሁን ምንድነው ነው አቶ ልደቱ ይቅርታ ከዚህ ጋር አንድ ነገር ልጨምርልዎት። ትላንትናም ሲናገሩ ስለነበር ነው ይሄን ነገር በደንብ ማለት ነው። ህገ መንግስቱን አሁን እንደሚሉት ብቻ ሳይሆን ትላንት ከአንድ ሚዲያ ጋር ባደረጉት ኢንተርቪው ከትላንት ወዲያ ህገ መንግስቱ ከተጻፈ ጊዜ ጀምሮ ኢትዮጵያ ማፍረስ ጀምራለች። የመጨረሻው መጀመሪያ ነው ያቀን በሂደት የመጣው ዛሬ ያለችበት ነገር ደረጃ ደርሷል። ህገ መንግስቱ ሙሉ በሙሉ ችግር እንደሆነ ነው ሲገልጹ የነበሩትና ይሄንን በዛው ያነሱልኝ። አንድ ነገር ላርምህና ህገ መንግስቱ ሙሉ በሙሉ ነው ችግር ነው የሚል ነገር አልወጣኝም። እኔ ያው የመጀመሪያ መጨረሻ ነው ማለት አይደለም። የኢትዮጵያ የመፍረስ ችግር የጀመረው ይሄን ህገ መንግስት አድርጋ ስትቀበል ነው የጀመረው ነው እንጂ በህገ መንግስቱ ውስጥ ያሉ አንቀጾች ወይም ህገ መንግስቱ ሙሉ በሙሉ ዋጋ የለውም የሚል አስተሳሰብ ከኔ ወጥቶ አያውቅም። አሁንም ቅድምም ተናግሬዋለሁና እሱን እንትን ነው በአግባቡ አይደለም የገለጽከው ማለቴ ነው፣ መታረም ያለበት ነው። እኔ ቅድም ተናገርኩ እኮ በቁጥር ራሱ ጠቅሼ 25 26 አንቀጾች እነሱም ይወገዱ አይደለም ያልኩት፣ መሻሻል አለባቸው ነው። ከዛ ውጭ ምን ማለት ነው 70 ምናምኑ አንቀጽ የሚቀጥል ነው ማለት ነው። ይሄ ህገ መንግስቱን ሙሉ በሙሉ ያለመቀበልና ያለመደገፍ ተደርጎ መታየት የለበትም። በሱ ቢታረም ጥሩ ነው። ግን አሁን የኔና የጋሽ በቀለ ውይይትና ክርክር ህገ መንግስቱ በጸደቀ በ5 ዓመቱ በ6 ዓመቱ በ7 ዓመቱ እሺ ይሁን በ10 ዓመቱም ውስጥ የሚደረግ ክርክር ቢሆን ብዙ አይደንቀኝም ነበር። ለምን ቴዎሬቲካል ክርክር ነው የሚሆነው፣ በተግባር ያልተፈተነ። ስለዚህ በጽንሰ ሐሳብ ደረጃ ያለ ጉዳይ ላይ የሚደረግ ክርክር በእርግጠኝነት አንዳችን ሌላችንን ለማሳመን ያስቸግራል። ግን 30 ዓመት ተፈትኖ ኢትዮጵያን ወዴት እየወሰዳት እንደሆነ ከታየ በኋላ በተጨባጭ በተግባር ዛሬም በዛ መጠን መከራከራችን በጣም ነው ማዝነው። አይ የህገ መንግስቱ ትክክል አለመሆን ዋናውን መልስ ጋሽ በቀለ አሁን ሰጥተዋል። የዛሬ 30 ዓመት ከነበረ አስተሳሰብ በላይ አሁን የአንቀጽ 39 ደጋፊ ሆናል። ህገ መንግስቱ ነው ይሄን ያደረገ። ግን ህገ መንግስቱ ሲመጣ የህገ መንግስቱ አርቃቂዎችና አጽዳቂዎች ሲነግሩን የነበረው ነገር ምንድነው? ይሄ ህገ መንግስት ከዚህ በኋላ ለኢትዮጵያ ህዝብ ዋስትና ነው። የኢትዮጵያ ህዝብ አንድነት ጠንካራ አለት ላይ በዚህ ህገ መንግስት ተመስርቷል። ከዚህ በኋላ የእርስ በርስ ግጭት የሚባል ነገር አይፈጠርም፣ እንኳን ጦርነት ሰላም ነው የሚወርደው ተብሎ ነበር የተነገረው። ሄደን ግን በታሪካችን አይተነው የማናውቅ ሲቪል ዋር ውስጥ ነው የገባው። 1 ሚሊዮን የተጠጋ ህዝብ ያለቀበት የእርስ በርስ ፍጅትና ጦርነት ውስጥ ነው የገባው። በጦርነቱ የሞተው ሰው ብቻ አይደለም፣ ኢትዮጵያውያን በታሪካችን አይተነው የማናውቅ የጭካኔ አገዳደል ስንፈጽም ነው የታየው። የጄኖሳይድ የዘር ማጥፋት ቅስቀሳ ስናደርግ በዚህ ደረጃ ነው ጥላቻ ውስጥ የገባው። ይሄን ጥላቻ ደግሞ ተራ ፖለቲከኞች ብቻ አይደለም፣ ምሁራን፣ የሀገር ሽማግሌዎች፣ አርቲስቶች፣ ጳጳሶች፣ ፓስተሮች ሳይቀር ገብተውበት ነው ያየነው። ይሄ አሁን ከ30 ዓመት በኋላ ይሄ ህገ መንግስት ሄዶ ምን ላይ እንዳደረሰን በተጨባጭ ካየነው በኋላ የሀገሪቱ አንድነት ድሮ ከነበረው በላይ ችግር ውስጥ ከወደቀ በኋላ የብሔር ጥያቄም ከድሮ በላይ አሁን እየተቀነቀነ ባለበት ሁኔታ እንዴት ይሄ ህገ መንግስት ይጠቅማል ብለን እናምናለን? አንዱ ይሄ መልሱን ራሱ ሰጥተዋል። ችግራችንን የሚፈታ ህገ መንግስት ቢሆን ኖሮ አንተ አሁን አንቀጽ 39 የበለጠ ወዳጅ አትሆንም ነበር። በቃ ችግሩ ተፈቷል ወይም ጥሩ አቅጣጫ ይዟል ብለን ነበር የምንለው። ህገ መንግስቱ በብዙ ችግሮች የተሞላ ነው። ይሄን መካድ ይቻላል መስለኝ። ግን አንድ ጥያቄ አለኝ። ይኸው ኢትዮጵያ ውስጥ ትግል እያደረክ ነው ያለው ጋሽ በቀለ፣ እኔም አንተም ለምንድን ነው የምንታገለው? ዴሞክራሲያዊ ያልሆነ መንግስት ስላለ ወይም ስለነበረ ነው አይደለ? ሐሳብን የማያዳምጥ የራሱን አስተሳሰብ ብቻ በህዝብ ላይ የሚጭን ዴሞክራቲክ ያልሆነ ስርዓት ስለነበረ ነው። ይሄ ስርዓት 30 ዓመት ሙሉ ዴሞክራሲን እንዳላመጣ የህዝብን አመለካከት እንደማይቀበል አይተናል። በምን ተአምር ነው 1987 ዓመተ ምህረት ላይ ዴሞክራት ሆኖ ለኢትዮጵያ የሚበጅ
ህገ መንግስት ያመጣው? በምን ተአምር? ይቅርታ ሀብታሙ መጣ ተመለስ። ይቀጥላሉ አሉ። እየሰማሁት ነው። ስለዚህ እሺ ይቀጥላል። ተቋርጦ ስለነበረ ነው። እና ይሄ ህገ መንግስት በደንብ ተፈትኗል። ብዙ ጊዜ ያፈጻጸም ችግር ነው እንላለን። አንድ ፖሊሲ በአፈጻጸም ደረጃ ሲመጣ ሲተገበር ችግር የሚያመጣ ከሆነ ፖሊሲውም ራሱ ችግር ነበረበት ማለት ነው። አሁን ባለው የዘመናችን አስተሳሰብ አንድ ፖሊሲ ሲነደፍ እና ተግባራዊ ሲደረግ ጽንሰ ሐሳቡ ብቻ አይደለም በትክክል መሬት ላይ ሊተገበር የሚችል ነው ወይስ አይደለም ተብሎ ነው ህግ የሚወጣው፣ ደንብ የሚወጣው፣ ፖሊሲ የሚወጣው። በተግባር ሲተረጎም ችግራችንን ካልፈታ ራሱ ህጉ ችግር ነበረበት፣ ራሱ ፖሊሲው ችግር ነበረበት ማለት ነው። አንዱ ይሄ ነው። በምንም ነገር ኢትዮጵያ ውስጥ ይሄ ህገ መንግስት ከመጣ በኋላ የተሻለበት ነገር የለም በምንም። ይሄው ኦ ማይ ጋድ አስቸገረ መሰለኝ ኔትወርክ እየሰማኖት ነው። ግን ወደ ዝርዝሩ ጉዳይ ስንገባ አሁንም ያለ መቀበል መብት አለ ይገባኛል ጋሽ በቀለ። ምንም እኔም አለኝ አንተም አለ። አንድ ጥያቄ ልጠይቅ። ምክንያቱም አሁን የህገ መንግስቱ አንቀጽ ላይ እያንዳንዱ እየገባን እንወያይ እንከራከር ብንል የትም አንደርስም፣ ፕላትፎርሙም አያበቃም። ለዛ አንድ ጥያቄ ልጠይቅ። ኦሮሚያ የምትባለዋ ክልል የማን ናት? እስኪ ንገረኝ። ኦሮሚያ ውስጥ የሚኖሩ ህዝቦች ነው መሬት ነች አይልም ህገ መንግስቱ እንደሱ አይልም። የኦሮሚያንም ህገ መንግስትየው ኦሮሚያ የኦሮሞዎች ናት። አንተ የምትለው ቢሆን ኖሮ እደግፈው ነበር። አይደለም። በሚሊዮን የሚቆጠሩ ኦሮሞ ያልሆኑ ሰዎች እዛ ክልል ውስጥ ያሉ ባለቤት አይደለም። እርግጥ ነው አንተ እንዳልከው በነፃ የመንቀሳቀስ የመስራት ምናምን የሚለውን ነገር ህገ መንግስቱ ደንግጓል፣ ግን ባለቤት አይደለም። አየህ፣ አንተ የምትለው ቢሆን ኖሮ ጥሩ ነበር። ስለዚህ እዛ ውስጥ ያሉ ዜጎች ብቻ አይደሉም፣ ኢቭን የብሔር ማንነት አለን ብለው የሚያምኑ ስብስቦች የኦሮሚያ ክልል ባለቤትነትን አይቀርም። ኦሮሚያ ፒውርሊ የኦሮሞዎች ብቻ ናት። የህገ መንግስቱ አንድ ትልቅ ክፍተት ይሄ ነው። ይሄ ደግሞ በምን ይገለጻል? ለምሳሌ ፌዴሬሽን ምክር ቤትን እንውሰድ። ለምሳሌ እኔ ቅድም እንዳልኩት በዜግነት ነው የማምነው። አንተም ቅድም ስትናገር እኔ ኦሮሞ ነኝ ወይም አማራ ነኝ ብሎ የሚያምን ሰው ይኖራል፣ ወይም ደግሞ ከሁለቱም አይደለሁም ማንነቴን በሌላ መልኩ ነው የማየው የሚል ሰው ሊኖር ይችላል ብለሃል። መብት ነው ብለሃል፣ እስማማለሁ። የህገ መንግስቱ ችግር የዚህን ሰውዬ መብት አለማክበሩ ነው። ራሱን በብሔር መነጽር የማያየውን ሰው መብት አያከብርም። የተቀበለው ራሱን በብሔር መነጽር የሚያየውን ሰው መብት ብቻ ነው። ለምሳሌ ፌዴሬሽን ምክር ቤት እንሂድ። ዜጎች አይወከሉ፣ ብሔር ብሔረሰቦች ናቸው የሚወከሉት። ትልቅ የስልጣን አካል ነው። ክልሎች ለምሳሌ በመካከላቸው ግጭት ቢፈጠር፣ የክልልነት ጥያቄ ቢመጣ፣ ከሀገር የመነጠል የመገንጠል ጥያቄ ቢመጣ ውሳኔ በዋናነት የሚሰጠው ፌዴሬሽን ምክር ቤት ነው። ኢትዮጵያዊ ዜጋ ነኝ ራሴን በብሔረሰብ መነጽር በብሔር መነጽር አላይም የሚል ሰው ፌዴሬሽን ምክር ቤት ውስጥ ውክልና ያለው ትልቁ የስልጣን አካል። ህገ መንግስቱ ላይ መሰረታዊ የሚባሉ የፖለቲካ መብቶች እስከ መገንጠል ድረስ ያሉትን አንቀጾች ማሻሻል የሚቻለው ሁሉም የሀገሪቱ ክልሎች ሙሉ በሙሉ ሲስማሙ ብቻ ነው። ካሉት አሁን 11 ሆነዋል። ካሉት 11 ክልሎች 10ሩ አንድን አንቀጽ ተቃውመው ወይም ደግፈው አንደኛው ብቻ ቬቶ ማድረግ ይችላል። በዓለም ላይ እንዲህ አይነት አንድ ዲሞክራቲክ ህገ መንግስት ኖሮ አያውቅም። ሪጅድ የሆነም ለመሻሻል እድልም አይሰጥ። ግን የታሪክ ሂደት ነው። አሁን ጋሽ በቀለ 1983 ኢህአዴግ ስልጣን ሲይዝ የኢትዮጵያ ህዝብ ቁጥር 50 ሚሊዮን ነበር። ኢኮኖሚ ያን አልነበረም። የቴክኖሎጂ ጉዳይ በብዙ ነገር በ30 ዓመት ተለውጠናል፣ በበጎም በመጥፎ። የዛሬ 30 ዓመት የመጣ ህገ መንግስት እስካሁን ድረስ ሳይሻሻል መቀጠሉ ራሽናል ነው ወይ? ትክክል ነው ወይ? ከዛ በኋላ ብዙ ሀገሮች ስንት አይነት የህገ መንግስት ማሻሻያ አድርገዋል። እና ህገ መንግስቱ አይሻሻልም ማለት ተገቢ አይመስለኝም። አንድ ዲሞክራቲክ የሆነ አስተሳሰብ ነው። ከዚህ አንፃር ብናየው ጥሩ ነው። አሁን ከትራምፕም ጋር አያይዘህ ያመጣው ጉዳይ ዋናው ትራምፕን በምሳሌነት ያመጣሁት ናሽናሊዝም ብሔርተኝነት የሚባለው ነገር ኔጌቲቭ ኮኖቴሽን ነው። በዓለም ላይ ያለው እንደ ጥሩ የፖለቲካ አካሄድ አይደለም የሚቆጠረው ነው። ስለዚህ አገራዊ ናሽናሊዝምም የብሔር ናሽናሊዝምም ሁለቱም ትክክል አይደለም።
የሚል ነገር ነው። በሱ መልኩ ማየት ያለብን ይመስለኛል። ስለዚህ ትልቁ ችግር ያለው ለግለሰብ መብት ራሴን በብሔር መነጽር አላይም ለሚለው ሰው መብት አልሰጠም። የሀገር ባለቤት አላደረገም። የሉዓላዊነት ባለቤት አላደረገም። የክልል ባለቤት አላደረገም። በፌዴሬሽን ምክር ቤት ውክልና አይፈቅድም። በብዙዎቹ ከተሞች ያሉ ኦሮምኛ ተናጋሪ ያልሆኑ ህዝቦች ሁሉ መብት የላቸውም። ያን ክልል ባለቤትነት አይጋሩም። የክልሉን ቋንቋ ካልተናገሩ በምርጫ አይወዳደሩ። ከተማ ውስጥ 500,000 ሰው ሊኖር ይችላል። 500,000 ሰው ካለ 3-4 የምርጫ ጣቢያ የምርጫ ክልል አለ ማለት ነው። አብዛኛው ሰው ከተማ ውስጥ ያለው ነን ኦሮምኛ ተናጋሪም ሆኖ ኦሮምኛን ካላወቀ ግን አይወዳደርም። ለምን? ባለቤቱ የዛ ክልል ባለቤቶች ኦሮሞዎች ብቻ ናቸው። ኦሮሞንን ብለው የሚያምኑ ሰዎች ብቻ ናቸው። እኔ ይሄን ቀላል ምሳሌ አድርጌ ያመጣሁት እንጂ በህገ መንግስቱ ላይ ያሉትን ህጸጾች ብትንትን አድርገን መነጋገር እንችላለን። ሌላው ያነሳው ነጥብ ህገ መንግስቱ በትክክል ተግባራዊ ስላልተደረገ ነው ያልከው በከፊል መስማማበት ጉዳይ አለ። ለምን? የብሔረሰቦች መብት ብቻ የብሔሮች መብት ብቻ ሳይሆን እዛ ውስጥ ማለት ነው የዲሞክራሲ መብትን የሚመለከቱ የእኩልነት መብት፣ የመልካም አስተዳደር መብትን የሚመለከቱ ብዙ ድንጋጌዎች ህገ መንግስቱ አሉ ውስጥ አሉ። ዓለም አቀፍ ህጎች የተቀበሏቸው ሁሉ ማለት ነው። እነሱም በተግባር በአግባቡ ባለመተርጎማቸው ነው ችግሩ የመጣው የሚለውን እቀበላለሁ። ግን ደግሞ ህገ መንግስቱ ብቻ ነው አይደለም ችግሩ። ህገ መንግስቱን ተከትሎ የምንከተለው ፕሮፓጋንዳ 30 ዓመት ስንለዋወጠው የነበረው ሐሳብ ምን አይነት ነው? ልዩነት ላይ ብቻ ትኩረት ያደረገ ነው። የመንግስት መገናኛ ብዙሃን ከመንግስት ጋር ቅርበት ያላቸው መገናኛ ብዙሃን ሲያራምዱት የነበረው ፕሮፓጋንዳ ምን አይነት ነው? የሚያፋቅረን ነው ወይ? የሚያግባባን ነው ወይ? የጋራ ጉዳይ የጋራ አንድነትም አለ ልዩነት ብቻ አይደለም የሚል ነው ወይ? አይደለም። በልዩነት ላይ ብቻ የተመሰረተ ነው። ስለዚህ ይሄ ደግሞ ልዩነት ላይ ብቻ ማተኮራችን ዕዳ እንዳስከፈለ ቀውስ እንደፈጠረ የጉዳዩ ባለቤት ነኝ የሚለው ኢህአዴግ ራሱ ህገ መንግስቱን በዋናነት ያጸደቀው አምኖበታል፣ ገምግሟል። ራሱ ከገመገመ በኋላ ግን ጥልቅ ተሐድሶ አደርጋለሁ ብሎ በተግባር አለዋለሁ። ከዚህ በኋላ ይሄ ህገ መንግስት ጉድለቶቹ ካልተስተካከሉ በሚዛናዊነት የብሔር መብትንም የአንድነት መብትንም የማያስተናግድ ከሆነ ያው አቶ በቀለ እንዳልከው የአንቀጽ 39 ፍቅር የበለጠ እያደገ መጣ። ከነገ ወዲያ ወደዛው አቅጣጫ ነው የምንሄደው። እሺ፣ እዚህ ጋር ማስተካከያዎች አሉኝ። ምናልባት እኔ ህገ መንግስቱ አይሻሻልም አላልኩም። ህገ መንግስቱ መሻሻል እንዳለበትም እናምናለን። አሁን የፌዴሬሽን አንተ የምታነሳው የፌዴሬሽን ምክር ቤት የሚባሉ ነገሮች ህገ መንግስቱን የመተርጎም እንደዚህ አይነት ስልጣን የተሰጣቸው እንደዚህ እነሱ አይነቶቹ አሁን በፍርድ ቤት ህገ መንግስታዊ ፍርድ ቤት ቢተኩ የሚሉ ብዙ እንትኖች አሉ እና አይሻሻልም የሚል ነገር የለንም። ነገር ግን አንዳንድ ወሳኝ በሆኑ ነገሮች ላይ ዋናው ሳይሻሻሉ ራሱ እነዚህኑ ስራ ላይ ብናውል ራሱ ዛሬ በደረስንበት ደረጃ ላይ ልንደርስ አንችልም ነበር ነው ዋናው። የምቃወመው ነገር ከአንተ ሀሳብ የማልገዛው ነገር 30 ዓመት ተሞክሮ የወደቀ ነው የሚለውን ነገር ነው። አልተሞከረም እኮ ነው የምንለው። 27 ዓመት ለመሞከር ጥረት ተደርጓል። ይሄን 3 እና 4 ዓመት ከዛ ወዲህ ያለውን ያንን በመናድና በማጥፋት ላይ ነው ዱዌል ያደረግነው። ስለዚህ በሚዲያዎቹም ረገድ አሁን እስቲ ያኔ አሁን ሁላችንም ከዛ ወዲህ የተወለድን ሰዎች አይደለንም። በኢህአዴግ ዘመን 27ቱን ዓመት ሚዲያ ስንከታተል የነበርን ዛሬ ከሚዲያ ላይ በምንሰማው ደረጃ ይሰማ ነበር እንደ ልዩነትና ጥላቻ? በምንም አይነት መንገድ ያ 27 ዓመት እንደውም በጣም ጥንቃቄ ይደረግ ነበር። ሌሎችም ብሔሮች ብሔረሰቦች መብት እንዳይነካ ብዙ ጥንቃቄዎች የሚደረጉ ነበር የሚመስለኝ ሳይሆን ትክክልም ነው። አሁን ግን ማንም ለማንም ደንታ የለውም። እንደፈለገ ተሳድፎ እንደፈለገ አድርጎ የሚሄድ ነገር ነው። ማንም ጠያቂ የሌለው አይነት ነገር ነው የሚመስለው። ስለዚህ የተሞከረ አይደለም። የተደረገው ሙከራ ጭራሽ ወደኋላ ነው የተመለሰው። ለምንድን ነው? ቅድም ያልኩት ነገር ነው። የአንድነት ኃይሎች ነን የምንለው ይሄ ብሔር ፖለቲካ ነው ብለው ጀመሩትና ጭራሽ ወደ ማንመለስበት እየገፉ ነው። ሌሎች ብሔሮች ብሔረሰቦች በጣም እየሰጉ ነው። በጣም በሚያሰጋ ደረጃ ነው። ምክንያቱም
ጋሽ በቀለ ያልተከራከርኩትን ነገር ለምን ትከራከረኛለህ? አይደለም የችግሩ አካል ናቸው። 30 ዓመት ጥፋተኞች ናቸው። የሀገሪቱን ችግር እያባባሱት ያሉት እነሱ ናቸው እኮ ብያለሁ። ለምን እንዳላልኩ አድርገህ ታቀርበዋለህ? አቶ ልደቱ አንድ ሀሳባቸውን ሊጨርሱና እና ተሞክሮ ወደቀ የሚለውን ነገር እኔ አሁን በየአካባቢው የሚነሱ ጦርነቶች ለምን እንደሆነ እኔ አንድ ሰው ሪሰርች ሰርቶ ሲያቀርብ አላየሁም። ዝም ብሎ ብቻ አንድ የሆነ ሁከት ያስነሳና ይኸው ብሔር ብጥብጥ ነው ብሎ ይጽፋል አንዱ፣ ወይም ሚዲያ ላይ ወጥቶ ይናገራል። የእሱ ተከታይ ደግሞ ከዛ ይቀበልና ሌላ ደግሞ አንዱ የሆነ ናሬቲቭ አንዱ የሆነ አጀንዳ ሴት ያደርጋል፣ ሌላው ደግሞ እየተቀባበለ ይጽፋል፣ እንትን ይላል። አንዱ መጽሔት ላይ ይጻፋል፣ ሌላው ደግሞ ይቀባበላል። ሚዲያ ታይኩን አለ። አሁን በዚህ ዘመን ሚዲያን ቆልፎ ወደ አንድ ማዕከል ያመጣ ኃይል አለ። ይሄ የማይካድ ነገር ነው። ይሄ አንድነት ኃይል አህዳዊ ኃይል የምንለው ሚዲያውን ወደ አንድ መርጅ እያደረገው እየተቀባበለ አንዱ ከአንዱ እየተቀባበለ የውሸትም የእውነትም እየተቀባበለ ይሄዳል። ሌላው ደግሞ ሚዲያ የለውም፣ እውነቱን እንኳን የሚናገርበት ስፍራ የለውም። ስለዚህ የሚነሱ ብጥብጦችና ሁከቶቹ ሁሉ በብሔር ወይንም ደግሞ አሁን ባለው የፌደራል አደረጃጀት ምክንያት እያስመሰለ ይሄዳል። እንዴት እስቲ just show me how it is, how it works። እንዴት ልንገርህ? አሁን ጋሽ በቀለ አንድ ተጨባጭ ምሳሌ ልንገርህ። አሳየኝ ብትል ማንም የሚያሳይ የለም። ከዚህ በፊት ጋሽ በቀለ ግድ የለም ሁለት ነገር ልጨርስና ስላስጨረስኩ ቅድም እና አንድ ኦሮሚያ ውስጥ የሚኖር የሌላ ብሔር አባል የሆነ ሰው ከኦሮሞ እኩል አለው ወይ ብለህ ስጠይቅ በጣም ይገርመኛል። አሁን አንተ እርግጠኛ ነኝ አሁን ቢሾፍቱን በደንብ ታውቃለህ፣ ቢሾፍቱን ታውቃለህ፣ አዳማን ታውቃለህ። እነማን ናቸው እንደው ዘና ብለው ሳይታሰሩ ምን ሳይሉ ሳይበረግጉ የሚኖሩት ኦሮሞዎች ናቸው ወይስ የሌላ ብሔር አባላት ናቸው? እውነት ለመናገር ከሆነ ይህ አሁን ማንም የሚያየው አይደለም እንዴ? ኦሮሞ በሀገሩ እየተሰደደ እየሸሸ እየታሰረ እየሞተ ከስራ እየተባረረ መከራውን እያየ ሲኖር፣ ሌላው ግን እንደዚህ አይነት ጣጣ የለበትም። አንድ የኦሮሞ ተወላጅ ያለው መብት ሌላው ከሌላ ብሔር የመጣ ሰው ያጣው መብት አለ? እኔ ኦሮሚያ ውስጥ አንድ ስንዝር መሬት የለኝም ለምሳሌ። ነገር ግን ከሌላ ብሔር የመጡ ሰዎች በስንትና ስንት ሄክታር መሬት አጥሮ የያዙ ሰዎች አሉ። መሬት ኦን የማድረግ ስልጣን አላቸው፣ ሀብት አላቸው። እኔ አክሰስ ወደ ሌለኝ የመንግስት አካል ሁሉ የበለጠ አክሰስ አላቸው። እንዴ ፌዴሬሽን ምክር ቤት ውስጥ ሰው እዛ መግባት አይችልም የሚለው ፌዴሬሽን ምክር ቤት እንዴት ነው አመራረጡ? አንድ ሰው እኮ የክልሉን ቋንቋ ማወቅ ብቻ ነው የሚኖርበት። ልክ እኔ የአማራ ክልል ሄጄ አማርኛ መናገር እንዳለብኝ፣ ህዝቡን ለማገልገል አማርኛ ማወቅ እንዳለብኝ፣ ኦሮሚያ ውስጥ የሚኖር ሰው ደግሞ የሚያገለግለው እና ኢንተራክት የሚያደርገው ከህዝቡ ጋር ስለሆነ፣ የሚቆመው ለህዝቡ ስለሆነ፣ የሚያዳምጠው ህዝቡን ስለሆነ ኦሮሚያ ማወቅ አለበት ብቻ ነው እንዴ? እውነት ስለመናገር ከሆነ ግማሽ በግማሽ የኦፒዲዮ አባላት ኦሮሞ ናቸው እንዴ? ብዙዎቹ አይደሉም፣ ኦሮሞዎች አይደሉም፣ እውነት ለመናገር ማለት ነው። ዶክተር አብይን ይጨምራል ጋሽ በቀለ? እኔ እሳቸው ማለት አልፈልግም። ነገር ግን ያለው ያንን ነው የሚያሳየው። ዋናው ነገር የኦሮሞም ህዝብ እኔም እንደ አንድ ኦሮሞ አባል አሁን እንደ አንድ ፖለቲከኛ የምጠይቀው እና እንዲሆን የምመኘው አንድ ሰው በቃ ባለበት ስፍራ በቋንቋው አገልግሎት ያግኝ ነው እንጂ ከየትም ቦታ ይምጣ። ልክ እኔ አማርኛን ተምሬ እንደምናገረው አንተ ኦሮምኛ ተምረ አዳማ ላይ ወይም ቢሾፍቱ ላይ ተመርጠ ፓርላማ ብትገባ ቮት ላደርግልህ ይችላለሁ። እየተደረገ ያለውም ይሄ ነው። ስለዚህ በየትኛውም ቦታ አይወከሉም፣ ባለቤትነት የላቸውም፣ ምን የላቸውም የሚባለው ነገር አይሰራም። እውነት ለመናገር እነሱ በሌላ ሀገርም የመወዳደር ኦሮሚያ ውስጥ ደግሞ እንደ ልባቸው ሀብትም እያፈሩ ፕራክቲካልም እየኖሩ ያሉበት ነው። ልጆቻቸውን በስነስርዓት እያስተማሩ ምን እያሉ ማለት ነው። ስለዚህ አንድ ኦሮሞ ማግኘት ከሚገባው በላይ እያገኙ ከሆነ ነው እንጂ ከዛ ያነሰ ነገር እያገኙ ነው ለማለት አልችልም።
በማንኛውም ቦታ የመወከል መብትም ደግሞ አላቸው። ያ የማይኖራቸው ከሆነ ለነሱ ከሚታገሉት ውስጥ አንደኛው እኔ መሆን እችላለሁ። ምክንያቱም ይሄ ዜጋ ነው፣ ህገ መንግስቱ ይፈቅድለታል። የአካባቢውን ቋንቋ እስካወቀና እስከተናገረ ድረስ የመመረጥና በማናቸውም ተሳትፎ የማድረግ የመቀጠር የመስራት ሁሉንም ነገር ማንኛውም ኦሮሞ የሚያገኘውን ነገር የማግኘት መብት ያለው ነው የሚመስለኝ። ስለዚህ ህገ መንግስቱ ወይንም ደግሞ የብሔር አደረጃጀት ያንን የሚከለክል አይመስለኝም። አሁንም እኔ ወደ ፕሬሚስ ልምጣና አሁንም አስጊው የነ ትራምፕ አካሄድ ነው። አስጊው አሁንም ይሄ ሀገራዊ ብሔርተኝነት የሚባለው ይህን ጎጆ ይህን ሀገር ላያችን ላይ ሊያፈርስ ነው የሚል ነገር ነው የኔ ስጋት። ትችላለህ አቶ ልደቱ ወደ መልሶት እንዲመጡልኝ ውይይታችንንም እየቋጭን ብንሄድ በጣም ደስ ይለኛል። ምክንያቱም ረጅም ሰዓት ወስደናል፣ ህዝቡም እንዳይሰራችብን። አንደኛው አሁን እኔ አሁን ጋሽ በቀለን እሱም ይቀበለዋል ብሔርተኛ ነው ብዬ ነው የማምነው። ይቀበለዋል ብሔርተኛ በመሆኑ አሁን አንዱ መገለጫ ምንድን ነው? አሁን የኦሮሞ ህዝብ ምን ያህል ችግር እየደረሰበት እንደሆነ፣ ምን ያህል እየሞተ እንደሆነ፣ በስርዓቱ እየተጠቃ እንደሆነ፣ ነፃነት እንደሌለው በደንብ ዘርዝረህ አስረዳኸኝ። አምንበታለሁ። ትክክል ነው። እኔ አሁን ይሄ የኦሮሞ ተረኛ መንግስት ነው አሁን በስልጣን ላይ ያለው ብለው ከሚያምኑ ሰዎች ውስጥ አይደለም። የኦሮሞን ህዝብ የማይወክል ስርዓት ነው በስልጣን ላይ ያለው። የኦሮሞ ህዝብ ራሱ በዚህ ስርዓት ተጠቂ ነው ብዬ ነው የማምነው። ስለዚህ ያልከውን ነገር ስለ ኦሮሞ ህዝብ ያወራኸውን ነገር እደግፋለሁ፣ እቀበላለሁ። ግን ኦሮሚያ ውስጥ ደግሞ አገራችሁ አይደለም መጤናችሁ እየተባሉ በማንነታቸው ስለሚገደሉ አማሮች ወይም የሌላ ብሔረሰብ አባላት ግን አንድም ነገር አልተናገርም። የብሔርተኝነት ችግሩ ይሄ ነው ጋሽ በቀለ። የኔ ለምትለው ህዝብ ብቻ ነው ነጥለ እኔ ኦሮሞውም አማራውም የጋራ ህዝባችን ነው ብዬ ስለማምን ስለ ሁለቱም ነው የምቆረቆረው። አንተ ግን አንደኛውን ብቻ ነው ለይተህ ያነሳ። ይሄ ትልቅ ኢሹ ነው በኢትዮጵያ ፖለቲካ ታውቃለህ። ብዙ ሰዎች እየሞቱበት ያለ ጉዳይ ነው። እኔ እናንተ አሁን እያወራን አጣዬ አካባቢ ምናምን ምን ያህል ሰዎች እያለቁ እንደሆነ በርስ በርስ ግጭት እናውቃለን። ግን ችግሩ በቃ የኦሮሞ ህዝብ ችግር ብቻ ነው፣ የሚጠቃውና የሚሞተው ኦሮሞ ብቻ ነው ብለህ ነው ያነሳው። የአማራውን ህዝብ ችግር ግን አላነሳው። የኢትዮጵያ የንዑስ ብሔርተኞች ችግር ይሄ ነው። ይሄን ስልህ ግን የኦሮሞ ብሔርተኞች ብቻ ችግር ነው እያልኩ አይደለም። አንድ የአማራ ብሔርተኛም ደግሞ ቢመጣና ከኔ ጋር ቢወያይ ምንም የኦሮሞ ህዝብ የሆነው ነገር የለም፣ እንዲያውም ተረኛ ነው፣ የአማራው ህዝብ ብቻ ነው ችግር የሚገጥመው ብሎ ነው የሚለው። ሁለቱም ስህተት ነው። የብሔርተኝነት ፖለቲካ ችግር የሚሆነው እዚህ ላይ ሚዛናዊ አይደለም፣ ምክንያታዊ አይደለም። አንድ እሱ ነው። ሁለተኛ መፍትሄውን አሁን ለዚህ ውይይታችን በተለይ በህገ መንግስቱ ጉዳይ እኔ መናገር የሚያስፈልገኝ አይመስለኝም። ጋሽ በቀለ ቁልጭ አድርጎ አስቀምጦታል በሁለት መንገድ። አንደኛ ሁሉም ሰው ባለበት በቋንቋው ይጠቀም ነው ያልከው። ትክክል። ኦሮሞውም በቋንቋው ይጠቀም፣ ሌላውም ብሔር በቋንቋው ይጠቀም። ኦሮሚያ ውስጥ ያሉ የሌላ ብሔር ተወላጆችም በቋንቋቸው ይጠቀሙ፣ ሁሉም ባለበት። አዳማን ጥሩ ምሳሌ አድርገን መውሰድ እንችላለን። ከ55% በላይ ነን ኦሮምኛ ተናጋሪ ነው። ያ መብት የለው። ሁሉም ባለበት ማይኖሪቲም ይሁን ማጆሪቲም ይሁን በቋንቋ የመጠቀም መብት ይኖረው። ህገ መንግስቱ ይሄን ቢል የክልሎቹ ህገ መንግስት ይሄን ቢሉ ችግር የለው አይሉም። የክልሉ ባለቤትነት ለአንድ ብሔር ስለተሰጠ የዛ ብሔር ቋንቋ ብቻ ነው እንዲከበር የሚፈለገው። አንዱ ትልቁ ጉድለት ይሄ ነው። ሌላው መሰረታዊው ህገ መንግስቱ ውስጥ ያለን ችግር ጋሽ በቀለ ቅድም ባለው ነው የሚፈታው። ከራስህ ሐሳብ ጋር ኮንትራዲክት አድርጋል። ግን ምንድነው ያልከው? ኦሮሚያ በኦሮሚያ ውስጥ የሚኖሩ ሰዎች ሁሉ ክልል ነው፣ ባለቤቶቹ በኦሮሚያ የሚኖሩት ሁሉም ሰዎች ናቸው አልክ። ህገ መንግስቱን ይሄ ቢል እኔ ከምንም ነገር በላይ ደግፈዋለሁ አይልም። መፍትሄው ግን ይሄ ነው። የኦሮሞ ብሔርተኞች ግን ምንድነው የምትሉት? አይደለም ኦሮሚያ አዲስ አበባ እኮ የኛ ነው የምትሉት። አዲስ አበባ የሁሉም ህዝቦች የነዋሪዎቿ ባለቤት ናት ሳይሆን የምትሉት የኦሮሞ ናት እኮ ነው የምትሉት። እንኳንስ ኦሮሚያ ነው።
ስለዚህ አንተ የምትለውን ከልብ እስካመንክበት ድረስ ህገ መንግስቱ ማስተናገድ ያለበት እሱን ሐሳብ ነው ያንተን ሐሳብ አንደኛ ሁሉም በያለበት በቋንቋው እንዲጠቀም ሁለተኛ በሁሉም ክልል ውስጥ ያለው ዜጋ የክልሉ ባለቤት እንዲሆን ማድረግ ነው ተለይቶ አንድ ብሔር የአንድ ክልል ባለቤት መሆን የለበትም አንተ የምትለው ነገር ህገ መንግስቱ ካስተካከለ ለኔ ሜቢ 70-80% ችግር ተፈታ ማለት ነው እኔ በሱ መልኩ ቢታይ ጥሩ ነው ሌላው ግን እኔ አፕሪሺየት ማደርገው አሁን ቅድም ሀፍታሙን ጠቅልሉ ስላልክ ነው እኔ ትልቁ ችግራችን በእንደዚህ አይነት ጉዳዮች ላይ ልዩነት የመኖር ጉዳይ አይደለም እንዲህ አይነት ልዩነት ሌሎች አገሮችም ገጥሟቸው በዲሞክራሲ ተሻግረውታል በመልካም አስተዳደር ተሻግረውታል በንግግር በውይይት ባህል ተሻግረውታል ኢትዮጵያ ውስጥ ያለው ትልቁ ችግር በልዩነታችን ላይ ልክ እንደኔና እንደጋሽ በቀለ አሁን ቁጭ ብሎ በጨዋነት በመከባበር በመደማመጥ አለመወያየት ጽንፈኝነትና ብሔርተኝነት የሚለው ስሜት ከዛ ውስጥ ቢወጣ ቁጭ ብለን መነጋገር እንችላለን መወያየት እንችላለን የማይፈታ ችግር የለም ስለዚህ ይሄ መድረክ እኔ ለሌሎችም አራያ መሆን ያለበት ይመስለኛል በጣም ጠቃሚ መድረክ ነው እውነቱ ሀፍታሙ በዚህ ላይ በወሰድከው ተነሳሽነት ከልብ ነው ማመሰግነው ጋሽ በቀለም ደግሞ በዚህ ጉዳይ ላይ መወያየት አለብኝ ብሎ ለሚያራምደው አቋም ኃላፊነት ወስዶ ማለት ነው እኔም እንደምወስደው መወያየታችን ለኢትዮጵያ ፖለቲካ ባህል ይሄ ነው የሚያስፈልጋት ብዬ ነው ማምነውና የቀረ ነገር ካለ ለመስማት ዝግጁ ነኝ እኔ ግን መድረኩ በጣም ደስ ብሎኛል ወደፊትም ቢቀጥል ደስ ይለኛል ግን እኛ ብቻ ሳንሆን ሌሎች ሚዲያዎችም አሁን ያንተን አራያነት ቢቀበሉ የፖለቲካ ሰዎችም የኔና የጋሽ በቀለን አራያነት ቢቀበሉ ምንም የማይፈታ ችግር የለንም ከተነጋገርን ከተወያየን እርግጠኛ ነኝ እኔና ጋሽ በቀል እንዲህ አይነት ውይይት ደጋግመን ብናካሄድ በሚዲያ ብቻ አይደለም እየተገናኘን ብዙዎቹ ችግሮቻችን ሊፈቱ ይችላል ሊቀራረቡ ይችላል ከዛ በኋላ ደግሞ ማንተማመንበት ነገር ካለ ድሜ ለዲሞክራሲ ምንድነው የምናደርገው ለማጆሪቲ ድምጽ ማቅረብ አብዛኛው ህዝብ የደገፈውን ዴሞክራቲክ በሆነ አፈና በሌለበት ሁኔታ ያቀረበውን ነገር እንቀበላለን ማለት ነው የማይፈታ ችግር የለም መፍትሄ የሌለው ችግር የለም ችግራችን አሁን ያ ብሔርተኝነትና የጽንፈኝነት ፖለቲካ መቀራረብ ነሳን መከባበር ነሳን መደማመጥ ነሳን ይሄን ከሰበርነው ማንፈታው ችግር ያለ አይመስለኝ ይሄን ካልፈታ ነው ግን እንኳንስ ትልልቁን ጉዳይና ትንንሾቹንም ችግሮች ልንፈታ እንችላለን በሁሉም ነገር ነው ምንጣለው አሁን እንደሚታይ ስለዚህ ምንድነው ግጭትና ጦርነት መጨረሻ ላይ ያገር መፍረስ ነው ከፊታችን የሚጠብቀው ብዬ ነው ማምነውና እኔ ይሄ ትልቅ ባህል ነው ዋናው መፍትሄ ይሄ ባህል እንዲጠናከር ማድረግ ነው አመሰግናለሁ አቶ በቀለ የሚያነሱት ነገር ያለ ይመስለኛልና ያንሱልኝ እርግጥ ነው እኔ ኦሮሞ ብሔርተኛ ነኝ ብዬ ነው ራሴን የምፈርጀው ግን ኦሮሞ ኤክስትሪሚስት ነኝ ብዬ አላስብም ምክንያቱም የኦሮሞ ብሔርተኝነት የኦሮሞ ጥቅም በሌሎች ብሔሮች ጥቅም ኪሳራ ይከበራል የሚል እምነት የለኝም ያ ወዳጅነትን ያጠፋል ጠላትነትን ያባዛል ኢንሴኩሪቲን ያመጣል ኢኮኖሚን አያሳድግም በፖለቲካም ወደፊት እንድንገፋ የተረጋጋ ሀገር እንዲኖረን አያደርግም የራስን መብት ማስከበር በራስ መብት ዙሪያ ነው not at the expense of other people's right ይሄ በትክክል ሁላችን መገንዘብ ያለብን ነገር እኔ እንደ ፕሪንሲፕል አድሄር የማደርገው የምቀበለው ነገር ነው ስለሌሎቹ ብሔሮች አለማንሳቴ በትክክል ምንድነው ብዙ ሚዲያዎች አሉ ብዙ ተናጋሪዎች አሉ ስለነሱ በተለያየ መንገድ የተደራጁ ከዛ ከመደራጀትም አልፈው ብዙ ነገር እየሰሩ ያሉ አካላት በብዛት እንዳሉ አውቃለሁ ነገር ግን አሁን ለምሳሌ ባለፈው ጊዜ ወለጋ አካባቢ ተከስተዋል ስለተባሉ ነገሮች ጥሪ አድርጌያለሁ እኔ ራሴ በበኩሌ ነገሩ እንዲጣራ ማለት ነው መጣራት አለበት ገዳይ ነው የሚል እምነት ነው ያለኝ እኔ የኦሮሞ ገዳይ ጀስቲፋይድ ሆኖ የአማራ ገዳይ ክሪሚናል የሚሆንበት ምክንያት የለም ገዳይ ነው ከየትኛውም ብሔር ቢነሳ ይፍታዊነት ነው ወንጀል ነው እና ያንን የሚያደርግ ካለ ይጣራ መጣራት አለበት ለዛ
ራስን ኤክስፖዝ ማድረግ ወይንም ደግሞ መንግስት ላይ ፕሬሸር ማድረግ ያለበት እያንዳንዱ ሰው ያንን ነው እንጂ በሚዲያ ሰው ጋር ደውሎ እንዴት ነው እንደዚህ ነው ምናምን የሚለውና ነገሮችን የሚያባብሱ ነገሮችን ህዝብ ውስጥ ከማሰራጨትና የበለጠ ጠላትነትን ከማፍራት ነገሮቹ እንዲጣሩ ማድረግ አስፈላጊ ነው ብዬ ነው የማምነው። ዛሬም የምለው ይሄን ነው፣ የማምንበትም ይሄ ነው፣ ወደፊትም እንዲሆን የምፈልገውና የምታገለው እንደዚህ ነው። በራስ ቋንቋ ስለመጠቀም አንተ ታውቃለህ፣ እኔም አዳማ ኖር ያለው እንደውም አዳማ ውስጥ በራስ ቋንቋ መናገር መስራት አልፎ በራስ ቋንቋ ስንት ትምህርት ቤቶች በአማርኛ ቋንቋ እንደሚያስተምሩ ታውቃለህ። እንደውም ከኦሮምኛ በአፋን ኦሮሞ ከሚሰጡ ትምህርት ቤቶች በአማርኛ የሚሰጡ ትምህርት ቤቶች እጅግ በጣም ብዙ ናቸው። በኦሮምኛ የሚያስተምሩ በጣም ጥቂት ናቸው አዳማ ውስጥ። ያውም እኮ በራሱ በጀት አስተማሪ ከፍሎ ሁሉን ነገር አድርጎ ነው የኦሮሚያ አስተማሪ ቀጥሮ ትምህርት ቤቶችን አንጾ መጽሐፍት አድሎ ምን ብሎ ነው የሚያስተምረው። ይሄ ትክክል ነው ብዬ አምናለሁ። ፌዴራሊዝምም ይሄ ነው መሆን ያለበት። በዛ ውስጥ ያለ ኢንክሌቭ ደግሞ የራሱን ቋንቋ የመጠቀም የራሱን ባህል የማዳበር መብቱ የተጠበቀ ነው፣ ሊጠበቅለት ይገባል ባይ ነኝ እና ያ እስከ ዛሬም የምንደግፈው ነው። እኔ ከዛም አለፍ ያለ ነገር እዛ አዳማ ሳለው ብዙ ጊዜ ሰጀስት አደርግ ነበር። ምንድን ነው የሚሆነው? አማርኛ ቋንቋ አፍ መፍቻቸው የሆኑ ልጆች ኦሮምኛ መማር አይፈልጉም። ኦሮምኛ አፍ መፍቻቸው የሆነ ልጆች ደግሞ አማርኛ መናገር አይፈልጉም። በእነዚህ ልጆች ላይ የአቲቲዩድ ስራ ወይንም ደግሞ ድጋፍ ሊሰጣቸው ይገባል። ከቤተሰብም ጀምሮ በትምህርት ቤትም ካውንስሊንግ ሊሰጣቸው አቲቲዩዳቸው ላይ መሰራት አለበት። ይሄ ይጠቅማቸዋል የሚባል ነገር እነሱን ማስገንዘብ አስፈላጊ ነው። ምናልባት ከቤተሰብ ተጽዕኖ ሊኖርባቸው ይችላል። አንዳንድ ጊዜ ከቤተሰቦቻቸው ጋር መጥተው እንኳን እንዲህ አይነት ኦሪየንቴሽን መውሰድ አለባቸው የሚል እምነት ነው የነበረኝ። ያ የማይሆን ከሆነ ዝም ብሎ ኪሳራ ስለሚሆን የማይፈልጉ ከሆነ እንደውም ሊተውትም ይችላሉ። ነገር ግን መጨረሻ ላይ እዚህ ስለተማርኩ እዚህ ስለተወለድኩ ስራ ውለዱልኝ አምጡልኝ ማለት አይቻልም እንጂ ቢማሩ ቢተውትም ችግር የለውም የሚል እምነት ነው የነበረኝ እና አሁንም ያለኝ ሀሳብ ይሄ ነው እና ይሄ ውይይት እኔም ቢቀጥል ደስ ይለኛል። ነገር ግን በሁለቱም ጽንፍ ያሉ አመለካከቶች አዋጭ ናቸው ብዬ አላምንም። ኢንሰኪውር ያደርጉናል፣ ሰላም ይነሱናል፣ እድገታችንን ወደኋላ ይጎትታሉ፣ አንድነታችንን ያፈርሱ እንደሆነ እንጂ ምንም ጥቅም ያላቸው አይመስለኝም። ስለዚህ እንደዚሁ በዚሁ ብንቀጥል እኔም ደስ ይለኛል። አቶ ልደቱ በጣም አመሰግናለሁ። ሀብታሙም ታንክ ዩ ሶ ማች። እኔም በጣም አመሰግናቸዋለሁ ጥሬን ተቀብላችሁ። ሀብታሙ አንድ ደቂቃ ብትሰጠኝ እንዳታፈርስና ወደ ሌላ አሁን ጋሽ በቀለ ያነሳው ክርክር ለማድረግ አይደለም፣ ግን የተዛባ ነገር ሆኖ እንዳይቀርብ ነው። የቋንቋን ጉዳይ አዳማ ላይ ስላነሳ ነው። በትምህርት ቤቶች ደረጃ እንደዚህ አይነት አሰራር ካለ ተጠናክሮ መቀጠል ያለበት ነው፣ እሰየው የሚባል ነው። ግን ቅድም ምን ብያለሁ? በምርጫ ጉዳይ ለምሳሌ አሁን አንድ ወረዳ ላይ ተናጋሪው ኦሮምኛ ከሆነ የግድ ነው ኦሮምኛ ቋንቋ የሚያውቅ ሰው መሆን አለበት የሚወዳደረው። ነገር ግን ከተሞች ላይ ስንሄድ ግን እንደዛ አይደለም ያለው ስብጥር። እዛ ላይ መፈቀድ አለበት። አማርኛም ወይም ጉራግኛ ወይም ትግርኛ የሚናገር ሰው ሊወዳደር ይችላል። ኢቭን አንዳንድ ቦታዎች ለምሳሌ አሩሲ አካባቢ ከሄድን አንዳንድ ወረዳ የምርጫ ጣቢያዎች ራሱ ማጆሪቲ አማራ ያለባቸዋል የገጠር ሆነ። እዛ ለምንድን ነው የሚከለከለው? በኦሮምኛ የግድ ለምን መናገር አለብህ ይባላል? ሰውዬው መሆን የለበትም። ሁለተኛ ቋንቋዬን ይናገራል አይናገርም ይሄ ሰውዬ ይጠቅመኛል አይጠቅመኝም ብሎ መወሰን ያለበት ህዝቡ ነው፣ መራጩ። ቋንቋዬን አያውቅም ብሎ ካለ እኮ አይመርጠውም አይደለ? እሱ ነው። ግን አዳማ እኔ ለምሳሌ በአጋጣሚ ሆኖ ታስሬ ከቢሸፍቱ እየተመላለስኩኝ እዛ በነገር ላይ ቢሸፍቱ አዳማ ልቤን ሞልቼ ነው የምጠራው፣ አከብራለሁ ያን ጉዳይ። ለምን እነዚህ ስሞች እንደተቀየሩ ታሪካዊ አመጣጡን ስለማውቀው የቅርብ ጊዜ ጉዳይ ስለሆነ በሁለቱም ነው የምጠቀመው እና እንደው የሚጠቀም ሰው የሚጠራ የለም ስላልክ ነው እጠራለሁ ማለት። አሁን እናንተ ጋር ውይይት ላይ ስለሆንኩ አይደለም። አዳማ ብዬ እጠራለሁ፣ ቢሸፍቱ ብዬ እጠራለሁ።
ታሪካዊ አመጣጡንም ስለማቀው የድሮ ስማቸው እንደነበረው ስለማቅ ማለት ነው። ኦኬ ነገር ግን እኔ አሁን ለምሳሌ አዳማ ሄጄ ስዳኝ በምንድን ነው ስዳኝ የነበረው? በኦሮምኛ ቋንቋ ነው፣ በአስተርጓሚ ነው። የኦሮሞ ናሽናሊስቶች በብዛት የምታቀርቡት ጥያቄ በሀገራችን ድሮ በአስተርጓሚ ነበረ ምንዳኘው ብላችሁ ነው አይደል እንዴ? ይሄው እኔ እኮ አሁን በአስተርጓሚ እየተዳኘው ነው አዳማ ከተማ ላይ። ይሄ ትክክል አይደለም። አይ ስብጥሩ እንግዲህ ሙሉ በሙሉ ይሄን መብት ኤክሰርሳይዝ ለማድረግ ስንሞክር የሪሶርስ ጥያቄ ሊነሳ ይችላል። ወደ ተግባር እንለውጥ ስንለው ብዙ ቴክኒካዊ ችግር ሊገጥም ይችላል። እሱን ታሳቢ ባደረገ መልኩ ግን በተለይ ከተሞች ላይ ብዙ ቋንቋ ተናጋሪ ባለበት አካባቢ የተለየ አሰራርና ፖሊሲ ሊኖር ይገባል። ክልሉን እንደ አንድ ፓኬጅ ብቻ ወስዶ ዩኒፎርም የሆነ አሰራር ማድረግ ትክክል አይደለም። የብዙዎች መብት ነው የሚጣሰው። ከተሞች የማይኖሪቲ መብት አይደለም የሚጣሰው ጋሽ በቀለ፣ የማጆሪቲ መብት ይጣሳል። ሐረሬ ብትሄድ የማጆሪቲ መብት ነው እየተጣሰ ያለው። የማይኖሪቲዎቹ መብት ተከብሮ ማጆሪቲዎቹ ግን የእናንተ ክልል አይደለም ስለተባሉ ብቻ ቋንቋቸው አይከበርም። ይሄ አንድ ዲሞክራቲክ የሆነ ነገር ነው እና እኔ እንትን ዝም ብዬ የተለየ ክስ ለማቅረብ ስለፈለኩ ሳይሆን ፕራክቲካሊ ያየሁት ነገር ስለሆነ ነው። አሁን የትም ቦታ የሚቀርበው ጥያቄ በቋንቋችን አንማርም ነበር፣ በቋንቋችን አንዳኝም ነበር የሚል ነው። ይሄ ችግር አሁንም ብዙ ኢትዮጵያኖች ላይ አለ። ይሄ ታሳቢ ቢሆን ነው። ኤኒዌይ ትልቁ መፍትሄ እኔ ከዚህ ውይይትም እንደው መቋጫ መሆን ያለበት አንደኛ ይሄን የወቅቱን ስርዓት የኦሮሞ ስርዓት አድርጎ ማየት መቆም አለበት። ትክክል አይደለም። የኦሮሞ ህዝብም በዚህ ስርዓት ሰለባ አሁንም ብዙ ግድያዎች፣ ብዙ አበሳዎች እያየ ያለ ህዝብ ነው። እንዳውም በጦርነት ውስጥ ያለ ህዝብ ነው። ሰላማዊ መፍትሄ ተነፍጎታል። መንግስት ኦሮሚያ ውስጥ ካሉ የፖለቲካ ኃይሎች የታጠቁ ኃይሎች ጋራ ከነ ኦላ ጋራ ለመደራደር ዝግጁ መሆን አለበት፣ መወሰን አለበት። ያ ጦርነት እስካልቆመ ድረስ የኦሮሞ ህዝብ ችግር ሊቆም አይችልም። ብዙ ጣጣ ውስጥ ገብቷል። የዚህ ችግር ሰለባ ሆኗል በአንድ በኩል። በሌላ በኩል ደግሞ ኦሮሚያ ውስጥ ያሉ ኦሮምኛ ተናጋሪ ያልሆኑ ሰዎች፣ አማራዎች፣ ጉራጌዎች፣ ትግሬዎች በማንነታቸው አገራቸው አይደለም ውጡ እየተባሉ መገደል የለባቸው። ትክክል አይደለም። አገራቸው ነው። የመኖር መብታቸው ሙሉ በሙሉ መከበር አለበት። ይሄን ሁለቱን ነገር አጣምረን ይዘን ከቀጠል ምንም የሚያጣላን ነገር የለም። ሁለቱን ነገር ካወገዝን እንደኔ እምነት ከመካከላችን የጽንፈኝነትና የብሔርተኝነትን ስሜት አውጥተን የብሔር አፍቃሪ የኢትዮጵያም አፍቃሪ ሆን ብዬ ነው ማለት። ሚዛኑ ይሄ ነው ብዬ ነው ማለት እና በዚህ መልኩ ብናየው ጥሩ ነው። ከልብ አመሰግናለሁ። በጣም ጥሩ። እኔም እንግዲህ የመጨረሻው አንድ አውሰድ ችግር ደስ ይለኛል። ትክክል ነው። አንተ ባልከው እስማማለሁ። አሁን አዳማም ላይ ሌላም ቦታ ላይ ስላነሳቸው ነገሮች በጥናት የተደገፉና በውይይት የሚፈተው ሪያሊቲ ኤግዚስት የሚያደርጉ ችግሮች ከሆኑ በሴራ ፖለቲካ ሳይሆን በተጽዕኖ ሳይሆን በሌላ ግርግርና በሌላ መንገድ ሳይሆን ይህንን በቁጭ ብሎ በመነጋገር እና በጥናት ላይ በተደገፈ ሁኔታ በፖሊሲ አድርጎ ማድረግ ማናቸውንም ለውጥ ማድረግ የሚቻል ይመስለኛል። ዋናው ነገር ከሴራ ፖለቲካ መውጣት ነው። በተለይ በሀገራዊ ብሔርተኝነት ስር ያሉ ሰዎች ምናልባት አንተን አይመለከት እንደሆነ አላውቅም፣ እርግጠኛ ነኝ አይመለከትም ብዬ አስባለሁ። ሌሎቹና በአማራ ኤሊት በኩል ያሉት ሌላው በአገሪቱ የተለያዩ ቦታዎች ተበትነው ያሉ አማራዎች ራሳቸውን ለይተው እንደ ሌላ አካል እንዲያዩና ያልተገባ ኢንካሬጅመንት እየሰጡ ራሳቸውን እንዲለዩ እያደረጉ ከሌላው እንዲገነጠሉ እያደረጉ እያስታጠቁ ማይሆን ፕሮፓጋንዳ እየነዙ በሌሎች አይን በተለየ ትኩረት እንዲታዩ እንዳያደርጉ ይህንን ማስጠንቀቅና ማወቅ አስፈላጊ ነው። በማንኛውም ክልል ያለ አማራ ብቻን ሳይሆን ሌላውም ብሔረሰብ ጥበቃ ሊደረግለት ይገባል። በተለይ ማይኖሪቲዎች ጥበቃ ሊደረግላቸው ይገባል። በየትኛውም ቦታ ያሉት
አማራ ውስጥ ያሉ ኦሮሞዎች አሁን ሰሞኑን የምንሰማቸው ብዙ አሳዛኝ ነገሮች አሉ። እነሱም ጥበቃ ሊደረግላቸው ይገባል። በደቡብም ያሉ በኦሮሚያም ያሉ የሌሎች ብሔር ተወላጆችም እንደዚሁ ጥበቃ ሊደረግላቸው ይገባል። ነገር ግን እነሱ ደግሞ እኛ መሳሪያ ያለን ልንታጠቅ ይገባል፣ እኛ እንደዚህ ነን፣ ከዚህ ተሻግሮ መጥቶ ያድነናል ብሎ ከህዝቡ ጋር ያልተገባ ግጭት ውስጥ መግባትም አስፈላጊ አይደለም። ቀድሞ ይኖሩ እንደነበሩት በሰላም ለመኖር ወጋቸውንና ባህላቸውን ጠብቀው ቋንቋቸውን ጠብቀው ከአካባቢው ህብረተሰብ ጋር በሰላም እንዲኖሩ መምከር ነው የሚያስፈልገው እንጂ የማያስፈልግ መርዝ እየጋቱ ህዝቦችን ማጋጨት አስፈላጊ አይደለም የሚል እምነት ነው ያለኝ። በጣም አመሰግናለሁ። በጣም አመሰግናለሁ ሁለታችሁም አንጋፋ ፖለቲከኞች። እንግዲህ መፍትሄ ነው የእናንተ ንግግር ብዬ አስባለሁ። ይሄንንም ውይይት በዛ ተነሳሽነት ነው እንዲቀርብ የፈቀድኩት። እናንተም ጥያቄ ሳቀርብላችሁ አላንገራገራችሁ፣ ፈቃደኞች ነበራችሁ። በአድማጮች ስም ደግሜ ላመሰግናችሁ እወዳለሁ። አቶ ልደቱንም አቶ በቀለን